ጥያቄ ያለው መቀጠል ይችላል። ሰላም እንዴት ነህ? ሰላም ደህና ነህ? አሉ ይመስገን። እሺ እስላም የሐዋርያት ሃይማኖት ነው ብለሃል እና ፕሩፍ ምንድን ነው? ቃል ሐዋርያቶች እኛ ሙስሊሞች ነን ይላሉ፣ ነቢያቶችም ሙስሊሞች ነን ይላሉ። እኮ ፕሩፍ ምንድን ነው? ከቁርአን ውጭ ከቁርአን ውጭ ጥያቄ ልጠይቅህና መጽሐፍ ቅዱስ ላይ ስለ ክርስትና ከመጽሐፍ ቅዱስ ውጭ ብለህ ያስኬዳል? የእምነት ባለቤት ነህ፣ ክርስቲያን ነህ አይደለ? ኖ እያልኩ ያለሁት ቁርአን ነብዩ መሐመድ እና ቁርአን ነው ፕሩፉ። ሌላ ምንም ፕሩፍ የለውም። ለዛ ከቁርአን ውጭ ክርስቲያን ነህ? ምንድን ነህ? ክርስቲያን ክርስቲያን። እሺ ክርስቲያን ነው ይሄ ልጅ። አብርሃምን ታውቀዋለህ? አውቀዋለሁ። በመጽሐፍ ቅዱስ ውስጥ አብርሃም ማን እንደሆነ ማስረጃ ስጠኝ እስኪ። እስራኤላውያን አሉ ዊትነስ። አልጠየቅኩም። ከመጽሐፍ ቅዱስ ውጭ እዚያ በፊት በነበረ መጽሐፍ አብርሃም ስለሚባለው ሰው ማስረጃ ስጠኝ እስኪ። ማን ነው አብርሃም? እየነገርኩ ነው እኮ አብርሃም አብሯቸው የነበሩ ሰዎች ፕሩፍ አሉ። ሲወራረድ የመጣ ማስረጃ ሳይ። ያው ትልቁ ላይ ነው፣ ከፍታ ሳይ። ያላ የተጻፈ ነገር አሳይ። ሄሎ ወለካ ሄሎ ወይም በቃ ልቀይርልህ፣ ችግር የለውም። እሱን አታገኘውም። ሙሴ ነብይ ነው አይደለ? የሙሴን ነብይነት የመሰከረለት ከሙሴ በፊት አንድ ማስረጃ አምጣ። አንድ ነብይ ያላ ያካሄድ ያወጣቸው እየነገርኩ እኮ ነው። እንደምን አሳይ። ከፍተህ ያው ትልቁ ላይ ተደርጋል። እኔ ትንሽ ላይ ሆኛለሁ። ማስረጃ ሳይ ለምትጠይቀው ጥያቄ መጽሐፍ ኦሪት አለ። ለምሳሌ መጽሐፍ ኦሪት ከአብርሃም በኋላ የመጣ ነው። ከአብርሃም በፊት ከነ ሙሴ በፊት የነበረ መጽሐፍ ነው የምፈልገው። አንተ ማስረጃ ከመጽሐፍ ቅዱስ አልፈልግም። ያ መጽሐፍ ቅዱስ እኮ አንድ መጽሐፍ አይደለም ወንድም። ስንት መጽሐፍ ነው ሳይሆን ጥያቄ ከብሉይ ኪዳንና ከአዲስ ኪዳን መጽሐፍ ቅዱስ ከነዚህ አልፈልግም። ሌላ ማስረጃ ነው ፈልገው። እርሊ ቸርች ፋዘርስ የእነሱን ልጠቅስልህ ይችላል። አይደለም ከሙሴ በፊት ከነበረ መጽሐፍ ነው ፈልገው። ሌላ መጽሐፍ እየነገርኩ እኮ ነው። ፊዚካል ኤቪደንስ ከሙሴ በፊት የነበረ መጽሐፍ ክፈትና አሳየው። ትልቁ ላይ ነው፣ ወሬ አይደለም። ማስረጃ ያው ክፈት። ሰማኛ መጀመሪያ እኔ እየጠየቅኩ ያለሁት ያንተን ጥያቄ ልክ በዚያ ግልብጥ አድርጌ ነው የጠየቅኩ። ከሙሴ በፊት የነበረ አንድ መጽሐፍ ክፈትና ስለ አብርሃም የሚናገር መጽሐፍ አሳየን፣ ወይንም የሙሴ ነብይነት የሚናገር አንድ መጽሐፍ ከሙሴ በፊት ከፍተህ አሳየን። አንተ መጽሐፍ ከመጽሐፍ ቅዱስ በፍጹም አልፈልግም። ይሄ አካሄድ ያስኬዳል? ስሜታ አትሆን እንደሚያለ ተረጋጋ። ለጥያቄው መልስ ብቻ ስትዝም ብላ ከሙሴ በፊት የነበረ አንድ መጽሐፍ ግለጥና ስለ ሙሴ ነብይነት የመሰከረ አንድ ነብይ ማስረጃ አስጠር። እየነገርኩ ነው። አሁንም ተረጋጋ። እንድትነግረኝ ሳይሆን ከፍተህ እንድታሳይ ነው። እንድትነግረኝ ሳይሆን ከፍተህ አሳየኝ እያልኩ ነው። ትልቁ ላይ ነህ፣ ከፍተህ አሳይ። ፕሩፉን ነው እየነገርኩ ያለሁት እኮ። ማመን ያለ ማመን ያንተ ማስረጃ ከፍተህ አሳየን። ያንተን ወሬ አይደለም የምፈልገው፣ ማንበብ ነው የምንፈልገው። ሂስቶሪካል ስኮላርሽፕ ትቀበላለህ? ከአብርሃም በፊት ከሙሴ በፊት የነበረ አንድ መጽሐፍ አውጣና የሙሴን ነብይነት የመሰከረ አንድ ነብይ ማስረጃ ስጠን። ያላ እኮ እየነገርኩ ነው። የስኮላሮችን ትቀበላለህ ወይ? ሂስቶሪካል ስኮላርሽፕ ከሙሴ በፊት ከነበረ መጽሐፍ አንድ መጽሐፍ አውጣና አሳየን። አሁን እያልኩኝ ነው። ችግር የለውም፣ ከፍተህ አሳየን። ያላ
ሰላም አለይኩም። እሱ እኛ ቀጥል። ቆይ ማስረጃ ሊያመጣ ነው። ይሰማል። የሚነበብ ነገር ነው የምንፈልገው፣ ድምፅ አይደለም የምንፈልገው። ከፍታ አሳየን። ከሙሴ በፊት የተጻፈ አንድ መጽሐፍ ስለ ሙሴ ነብይነት የመሰከረ አንድ ነብይ። ያላ እኮ ነገርኩ። ጁሾች የጻፉት መጽሐፍት አለ እንደዚህ ዶክመንተድ ያልሆነ አሳየን። በፒዲኤፍ መልኩ አይደለም ነው፣ በፒዲኤፍ መልኩ አይደለም። ከሙሴ በፊት የሙሴን ነብይነት አይሁዶች ጽፈዋል እያለ ነው። ማስረጃ ያመጣልን። ስሜታዊ አትሁኑ። አብሽራለ ነው፣ ችግር የለውም። ከሙሴ በፊት አይሁዶች ከሙሴ በፊት የሙሴን ነብይነት የመሰከረ ነብይ ማስረጃ ሊሰጠን። ነብይ አላልኩም፣ ስኮላሮች ናቸው። የጠየቁት እንደሱ ነው። እኔ እኮ ነብይ አይደለም የጠየኩት። እስልምና ከመሐመድ በፊት መኖሩ ፊዚካል ኤቪደንስ ሊሆን ይችላል። ሙሴ ነብይ መሆኑን ታምናለህ አንተ አይደለ? አምናለሁ። በጣም ጥሩ። ሙሴ ነብይነት ያምናል። የሙሴን ነብይነት የምፈልገው ከሙሴ መጽሐፍ ወይንም ከብሉይ ኪዳን ከአዲስ ኪዳን ሳይሆን ከሙሴ በፊት ከነበረ ነብያት መካከል የሙሴን ነብይነት የመሰከረ ከዚያ ከመጽሐፍ አንድ ማስረጃ ስጠን። ያላ ከመጽሐፍ ቅዱስ ውጭ ነው። ስኮላር እኮ አልኩ። ስኮላሮች አሉ። ሪተን ያልሆነ ነገር ችግር የለውም። ማሳየን። ስኮላር ከሙሴ በፊት የነበሩ ስኮላሮች የጻፉትን ማስረጃ ሳየን። የሙሴን ነብይነት ችግር የለውም። ያላ እሺ ብሩክ ሰላም ሰላም ነው። እንዴት አመሻችሁ? እንዴት ነው? ደህና ነህ? እግዚአብሔር ይመስገን። የኔ እንኳን ቀላል ጥያቄ ነው፣ ብዙም ያን ያህል እውቀት የሚጠይቅም አለም ግን ለኔ ሳልገባኝ ነው። ብሩክ ከላይ ያለህ መናገር ትችላለህ። ብሩክ ሚዩት ነህ መሰለኝ ነው። አይሰማችሁም? ብሩክ ከላይ ከይቅርታ ጋር ብሩክ ካለህ አሎ ቡክ ነው የሚል አንተ አይደለ? ብሩክ ነህ? ኦኬ አንተ ነህ እንዴ? ቀጥልሽ። ከላይ ያለው ብሩክ ነው። ሁለቱም ብሩክ ናቸው። እሺ ጥያቄ ምንድን ነው? ቀጥል። እንትና አሰላሙ አለይኩም ስትባል ሌላ እምነት ማለይኩም ሰላም ወረህመቱላሂ ወበረካቱ አትልም እንዴ? ኦኬ በዑለሞች መካከል ሁለት ሀሳብ አለ። ግማሽ ዑለሞች ይቻላል መመለስ ያለ፣ ሌሎች ደግሞ ኢዛ ሰለመ አለይኩም አልየሁድ ወነሳራ ፈቁሉ አለይኩም አሉ። አይሁዶችና ክርስቲያኖች ሰላምታ ካቀረቡላችሁ በእናንተም ላይ ብላችሁ መልሱላቸው፣ ችግር የለውም ብለዋል። ወአለይኩም ማለት በእናንተም ላይ ማለት ነው። እሺ ኦኬ እሺ ሙሉ ትርጉሙ ምንድን ነው የሚለው? አሰላሙ አለይኩም ወአለይኩም ሰላም ወራህመቱላሂ ወበረካቱ ስትሉ አሰላሙ አለይኩም ወራህመቱላሂ ወበረካቱ ማለት የአላህ ሰላም እዝነት በረከት በእናንተ ላይ ይስፈን ማለት ነው። እና ያን ቃል በእኔ ላይ ማደር የለበትም ብላችሁ ነው የምታስቡት እናንተ? ኦኬ አሁን ሰላምታ ስለማቅረብ በተመለከተ ነው። በዚህ ላይ ዑለሞች መካከል ሁለት ሀሳብ አለ አልኩት መጀመሪያ ላይ ሰምተኸኝ ከሆነ ግማሽ ዑለሞች በትክክል ሰላምታውን ካቀረቡ ብትመልሱላቸው ችግር የለውም ብለዋል። ለምሳሌ አሰላሙ አለይኩም ወራህመቱላሂ ወበረካቱ ካሉ ወአለይኩም ሰላም ወራህመቱላሂ ወበረካቱ ቢባል ችግር የለውም ብለዋል። ሌሎች ደግሞ ምን አሉ? ነቢያችን ሰለላሁ ዐለይሂ ወሰለም በአንድ ሐዲስ ላይ የተናገሩት ንግግር አለ። እርሱ ምንድነው? ኢዛ ሰለመ ዐለይኩም አልየሁድ ወነሳራ ፈቁሉ ወዐለይኩም ብለዋል። አይሁዶችና ክርስቲያኖች ሰላምታ ቢያቀርቡላችሁ ወዐለይኩም ብሏቸው በእናንተም ላይ በሏቸው ይላል። ገብቶሃል አይደለ? በእናንተም ላይ ልክ እነርሱ ሰላምታን ባቀረቡ ልክ በእናንተም ላይ ይሁን ማለት ነው።
ገብቶሃል አይደለ? ይሄ ነው። ይሄን ያሉበት ምክንያት ለምንድን ነው? ይሄን ያሉበት ምክንያት ከዕለታት አንድ ቀን ነቢዩ ሙሐመድ ሰለላሁ ዐለይሂ ወሰለም አይሁዶች መጡና በእርሳቸው ቤት ምን እንዳሏቸው ተመልከቱ። የክፋታቸው ጥግ አሳም አለይኩም አላቸው። እነሱ ምን ያሉ አስመስለው ነው? አሰላሙ አለይኩም ያሉ አስመስለው ነው። ገብቶሃል አይደል ብሩክ? እነሱ ግን ምን አሉ? አሳም አለይኩም። ሳም ማለት በአረበኛ ሞት ማለት ነው። እና ምን ማለት ነው? ሞት በአንተ ላይ ይሁን ሙሐመድ አሏቸው። ተመልከቱ፣ ሞት በአንተ ላይ ይሁን። የመጨረሻ የተረገመ ፍጡር ነው አይሁድ ማለት። የነብያትን ትምህርት የካዱና ያስተባበሩ እነዚህ ምን አሉ? አሳም አለይኩም፣ ሞት በአንተ ላይ ይሁን አሏቸው። ለዚህ ብለው ነው ነቢዩ ሙሐመድ ሰለላሁ ዐለይሂ ወሰለም በትውልዶቻቸው ላይ ሞት በእናንተ ላይ ሊሉ ይችላሉ እና እነዚህ ሰዎች ወደፊትም ሌሎችም ላይ ምናልባት እንኳን እነዚህ ሰዎች ሳያስተካክሉ በዚህ መልኩ ሰላምታ ቢያቀርቡ በእናንተም ላይ ብላችሁ መልሱ እንጂ ያንን ሙሉውን ሰላምታ አይደለም የምትመልሱት ያሉት ከነዚህ አንጻር ነው ብሎ የተናገሩ ዕለሞች አሉ። ቦታች አላል እና ይሄን ይመስላል። ሌላ ጥያቄ አለ? ያንኛው ሰው ሌላ ሰው ግን ይጠየቅበታል። አሰላሙ አለይኩም ወአለይኩም ሰላም ወራህመቱ ቢለኝ ይጠየቅበታል፣ ኃጢአት ይሆንበታል። ያንኛው ሙስሊም በዕለሞች መካከል ሁለት ሀሳብ አለ አልኩኝ ወገናችን። ኦኬ ያንን ሰላምታ ማቅረብ ግን ኃጢአት ይያዝበታል። ኦኬ ሰላምታ ማቅረቡን በተመለከተ ነው። እሱ ያ ልጅ ሙሉን ቢልልኝ ለኔ እንደ ኃጢአት ይያዝበታል። እሺ ሰላም አደርኩኝ ምናምን ብሎ በሀገር ሰላምታ ማቅረብ ይቻላል፣ ችግር የለውም። አንደኛ እሱ ነው። ኧረ በዛኛው እንጂ በሃይማኖታዊ ልመጣ ነው ወደሱ። በአላህ ታምናለህ አታምንም አንተ? እኔ አላምንም። ስለዚህ ይሄ ነው የማታምን ከሆነ እንደ እሱ ያለው በምን መሰለህ? በክርስትና አንዴ በክርስትና ሊሚት ሳልሆነ የሞላሁት ብሬ ላልቅ ሆኖ ነው። ነገ እንድታስገባኝ እንዳትረሳኝ። እሺ እንደ ክርስትና ብሩክ ይሰማል። እሺ ማንም ሰው መጥቶ ሰላም ቢላችሁ አለ መጽሐፍ ቅዱስ ማንም መጥቶ ይህን ትምህርት የማያመጣ የክርስትናን ትምህርት የማያመጣ ሰው ሰላም ቢላችሁ ሰላምታውን አትቀበሉት ይላል። ሰላም የማትበሉት ጭራሽ ነው የሚለው። ሰላም የማትበሉት በቤታቸው የማትቀበሉት ይላል። ቆይ አንድ መጽሐፍ ቅዱስ ላይ ላሳይህ። ያንን ብትል አንተ የኃጢአት ተካፋይ ትሆናለህ። ሰላምታ የኃጢአት ተካፋይ ትሆናለህ። ይሄ ማንም ወደ እናንተ ቢመጣ ይህንም ትምህርት ባያመጣ የክርስቶስን ትምህርት ባያመጣ ሰላም አትበሉት፣ በቤታቸው አትቀበሉት። ሰላም የሚለው ሰው የኃጢአቱ ተካፋይ ይሆናልና ይላል። የወንጀል ተካፋይ ትሆናለህ። እሺ ሻሃዳ እያለ ነው ያስቀድሙት ያላችሁ ልጆች መጀመሪያ ብትናገሩ ጥሩ ነበር። ለማንኛውም መጽሐፉ ላይ ላሳይህ። መጽሐፍ ቅዱስ ላይ ኑ ላሳያችሁ። አንድ ጊዜ ኑ ላሳያችሁ። ያውና መጽሐፍ ቅዱስ ላይ ክርስቲያኖች ከክርስቲያኖች ሌላን አካል ሰላም ካላችሁ ወንጀለኛ ትሆናላችሁ። ያ እነዚህ ጋር ምን ይላል? ያው ማንም ወደ እናንተ ቢመጣ ይህንም ትምህርት ባያመጣ በቤታችሁ አትቀበሉት፣ ሰላምም አትበሉት አለ። ሰላም የምትለውስ የወንጀሉ ተካፋይ ትሆናለህ። ያው ሰላም የሚለውም ሰው በክፉ ስራው ይካፈላልና አለ። ሰላም ስለዚህ ይህን ትምህርት የክርስቶስን ትምህርት ባያመጣ ሰላም ማለት አትችልም። ማንም ሰው ይሁን ሰላም ካልክ የወንጀሉ ተካፋይ ትሆናለህ። እቤት ቢመጣ መቀበልም እራሱ አትችልም። ምን ትላለህ ብሩክ? አመሰግናለሁ። አይ እኔ ልጠይቅ። ሰላም አለይኩም ወራህመቱላሂ ወበረካቱ። ወአለይኩም ሰላም ወራህመቱላሂ ወበረካቱ። ሁለት ነገሮች አሉኝና አንደኛው መጀመሪያ ልጠይቅና እሱ የሆነ ቦታ ቁጭ ብለን እያወራን ነውና ጥያቄው የተፈጠረው ቤተሰብም አለን ባይዘው ሰለምቴ ነኝና ዛሬ ያደግንበት ሁኔታ አለ አይደለ? የማህበረሰባችን ጎረቤትም እየተቀባበለ ነውና ያሳደገን አንዱ ካንዱ ጋራና አጅነቢ ደግሞ ሰላም ማለት አችልም። አጅነቢ ሰላም ማለት ካልቻልክ ዛሬ እኔ ሰው ሀገር ነው ያለሁት። ወደ ቤት ስመለስ ትላልቅ ያሳደጉኝ እናቶች ምናምን ያው አሳድገውኛል። የሰፈር ሰዎች ናቸው። አክፈው ቢስሙኝና ብጨብጣቸው ችግር አለው ወይ? ሀዲሱን ቅድም አንስተን የሆነ ወንድማችን እያወራ ነበርና
አይ ከዚህ በላይ አልችልም ሌላ ሰው ጠይቁ ስላሉ ነው ወደዚህ የመጣሁትና ወደ አንተ ምን ትለናለህ? ባዕድ ሴቶች እስከሆኑ ድረስ ለአንተ የእድሜ ገደብ የለውም። የትኛውም የእድሜ ደረጃ ላይ ቢደርሱ አንተ እነርሱ አንተን መንካት አይቻልም። ቃለ ነቢዩ ሰለላሁ ዐለይሂ ወሰለም ኢኒ ላ ኡሳፊሑ ኒሳ። ነቢ ሰለላሁ ዐለይሂ ወሰለም ምን አሉ? እኔ ባዕድ ሴትን አልጨብጥም። ስለዚህ ከዚህ ከሐዲስ ባዕድ ወንድ ባዕድ ሴትን ባዕድ ሴት ባዕድ ወንድን ተጨብጠን በማይችል ነው የእድሜ ደረጃቸው ከፍ ቢልም ራሱ። ታዲያ እነዚህን ሰዎች እንዴት ነው ላኩርፋቸው ወይ ላታኮርፋቸውም? በአየር ላይ ሄዳ ዘይራቸው። ነቢያችን ሰለላሁ ዐለይሂ ወሰለም በአየር ላይ ስራቸው ጊዜ ሰላምታ ማቅረብ፣ ቤታቸው ሄደህ ሊሆን ይችላል፣ ስጦታ ይዘህ ሊሆን ይችላል። ሰላም አደራችሁ፣ እንዴት ናችሁ፣ ደህና ናችሁ ወይ ትላለህ። ወደ ወሎ ወደኛ አካባቢ ከሄድክ ደግሞ ይግናቸው ሲያላችሁ ይህን አብላችኋለሁ ያላለህ ያለስ ይጋኛል ብለህ ዘይራቸው ትመለሳለህ። እንደይቆንቆች እንደይባላችሁ ትችላለህ። በአየር ላይ ነቢያችን ሰለላሁ ዐለይሂ ወሰለም ኢትዮጵያዊቷ እናታቸውን ኢትዮጵያዊ እናት እንዳላቸው ታውቃላቸው። ነቢ ሰለላሁ ዐለይሂ ወሰለም ያሳደገቻቸው ኢትዮጵያዊ ሴት ነች። ሞግዚታቸው ማን ትባላለች? ኡሙ አይመን በረካ። እሷ ነቢይ ሰለላሁ ዐለይሂ ወሰለም እየሄዱ ይዘይሯት ነበር። ነቢይ ሆነው ተመልከቱ። ውለታዋን ወላሂ አልካዱ፣ ውለታዋን አልካዱ። ነቢያችን ሰለላሁ ዐለይሂ ወሰለም ያችን ኢትዮጵያዊት ሴት አንቲ ኡሚ ባዕደ ኡሚ ይሏት ነበር። አንቺ እኮ ከእናቴ በኋላ እናቴ ነሽ ይሏት ነበር። እየሄዱ ነቢዩ ሰለላሁ ዐለይሂ ወሰለም እናቴ እያሉ ይዘይሯት ነበር። ተመልከቱ። በጣም ይደገኛል። የእርሳቸው ተዋጽኦ መተናነሳቸው ያላቸው ዝቅ ማለት ሄደው ይዘይሯት ነበር ነቢያችን ሰለላሁ ዐለይሂ ወሰለም። ልክ ሞቱ። ነቢያችን ሰለላሁ ዐለይሂ ወሰለም ቀድመዋት ነው የሞቱት። በሞቱ ጊዜ ነቢያችን ሰለላሁ ዐለይሂ ወሰለም ከሞቱ በኋላ አቡበክር ስዲቅ እና ዑመር ብን አልኸጣብ የነብዩ ሰለላሁ ዐለይሂ ወሰለም ምትኮች ቀጥታ በቃ ነቢዩ ሰለላሁ ዐለይሂ ወሰለም እየሄዱ ይዘይሯት ነበርና እናታቸውን ከእናታቸው በኋላ የሆነችውን ኡሙ አይመንን እኛም የእርሳቸውን ፈለግ በመከተል ይችን ኢትዮጵያዊት ሴት ሄደን እንዘይራት ይባባላሉ። ከዛ ልክ ቤቷ በሄዱ ጊዜ ስታያቸው ጊዜ ያኔ ሲዘይሯት በቃ አለቀሰች በጣም። لا تبكي አሏት። ለምን ታለቅሻለሽ? አታልቅሽ። أما تعلمين أن ما عند الله سبحانه وتعالى خير لرسوله صلى الله عليه وسلم አሏት። ለምን ታለቅሻለሽ? ለነቢዩ ሰለላሁ ዐለይሂ ወሰለም እዚህ ምድር ላይ ካለው ይልቅ በቀጣዩ ዓለም ከሚያገኙት ከአላህ ዘንድ ያላቸው ጸጋ የተሻለ መሆኑን አታውቂምን? ያ ይሻላቸዋል እኮ ሞተብኝ ብለሽ አታልቅሽ እያሉ እያጽናኗት ነው። ይዛቸዋል أنما أبكي على موته وأعلم أن ما عند الله خير له مما في الدنيا يعني እኔ የማለቅሰው ስለ ሞቱ ሳይሆን እርሱ ለሁላችንም የማይቀር ነገር ነው። እንዲሁም ደግሞ ለነቢ ሰለላሁ ዐለይሂ ወሰለም ከዚህ ምድር ላይ ካለው ይልቅ ከአላህ ዘንድ ያለው ጸጋ የተሻለ እንደሆነም አውቃለሁኝ አሉ። ነገር ግን ወላኪን አብኪ ዐላ እንቅጣዕ ልወሕይ፣ ነገር ግን እኔ የማለቅሰው መለኮታዊ ራእይ ስለተቋረጠ ነው በእርሳቸው ህልፈት አማካኝነት አለች። አያችሁ አይደል? ፈበከው መዐሃ ከእርሷ ጋር እኛስ ይሄ የሚያስለቅሰናል ብለው አለቀሱ አብረው። እንደ አጠቃላይ ይዘይሯት ነበርላችሁ ፈልጌ ነው። እና አንተ መዘየር ትችላለህ። በአየር ላይ ሄደህ እነዚህን ሰዎች ዚያራ ማድረግ፣ ሰላም ደህንነታቸውን መጠየቅ፣ ደህና ናቸው ወይ ማለት፣ ይህንን ማረጋገጥ፣ ሰላምታ ማቅረብ፣ በስጦታ እንትን ማለት ችግር የለውም። እሺ መጽሐፉን ልንገርህ። የምን መጽሐፍ? ፕሩፍ ስጠኝ ብላ ነበር። መጽሐፍ ምን ነበር ጥያቄው? ድገማ። አብርሃም ለመኖሩ ሙሴ ነቢይ ለመሆኑ ከሙሴ በፊት የመሰከረ ነቢይ አለ ብለህናል አይደለ? ቀየርከው እንዴ? አብርሃም ነው ያልኩት። ሁለቱም ነው የተጠየቀው። ችግር የለውም። ሙሴ ነቢይ ለመሆኑ ከሙሴ በፊት የመሰከረ ነቢይነቱን አንድ ነቢይ አለ ወይንስ የለም? ነቢይ ነው መጽሐፍ ነው ያልከው። ቀየርከው። መጽሐፍ ብለኸኝ እኮ መጽሐፍ ነው። ነቢይ ነው ብለህናል አይደለ ሙሴ? ስለዚህ ከሙሴ በፊት የሙሴን ነቢይነት የመሰከረ አንድ ነቢይ ስጠን። ኤግዚስታንሱን ነበር የጠየቀኝ። ኤግዚስታንሱን ነው መጽሐፉን ነው። ከሙሴ በፊት ከነበረ መጽሐፍ የሙሴን ነቢይነት የመሰከረ አንድ ነቢይ ስጠን። ችግር የለም። ሚድል ብሮንዝ ኤጅ 2000 እስከ 1080 ቢሲ ነው የሚለው መጽሐፍ። እኔ ቪዲዮ መክፈት አልችልም፣ ያስወጣኛል። መቼ ነው የተጻፈው ይሄ መጽሐፍ? ከ2000 እስከ 1800 ቢሲ። ሙሴ መቼ ነበረ?
ስለ አብርሃም ነው እያወራሁልህ ያለሁት። አብርሃም የነበረው ከ2000 እስከ 1800 ነው። ስለዚህ ይሄ መጽሐፍ ከሙሴ ከአብርሃም በፊት የተጻፈ መጽሐፍ ነው ማለት ነው አይደለ? ያ አብርሃም እንትን ካለ ከቅርብ ጊዜ ከሱ ካለፈ በኋላ የተጻፈ ነው። አልጠየኩም። እሱ እያለ በህይወት እንዴት ይጻፋል? ስለዚህ ከእርሱ በኋላ የመጣ ማስረጃ አልቀበልህም ማለት ነው። ሪሰንት ነው እያልኩ ያለሁት። እሱ ካለፈ ነብዩ መሐመድ እኮ ይኸውልህ መቼ ነው የመጣው? አዳምጥ ቆይ አንዴ። ከእርሱ ውጭ ከዚያ በፊት ስለ አብርሃም ስጠይቅህ ከአብርሃም በፊት የነበረ መስካሪ፣ ስለ ሙሴ ስጠይቅህ ከሙሴ በፊት የነበረ መስካሪ ጠይቀሃለሁ። ለዚያው ከመጽሐፋቸው መጽሐፍ ቅዱስ ፕሩፍ አይደለም። ይኸውልህ እንትኑ ልንገርህ፣ መጽሐፍ ቅዱስ አንድ መጽሐፍ አይደለም። ዘ ፈርስት ቲንግ እንደ ቁርአን መጽሐፍ ቅዱስ መጽሐፍ ነው አላልኩም። ከመጽሐፍ ቅዱስ ልጠይቅህ፣ ፋንታሲ አይደለም። ቆይ ልጨርስልህ ይሄን ጥያቄ። በቃ ከመጽሐፍ ቅዱስ ላድርግልህ፣ ችግር የለውም። ትመልሰዋለህ። የጠየቀውን መጀመሪያ አልመልስልህ። ተረጋጋ። መለስክልኝ። የለም በሱ ጊዜ የተጻፈ መጽሐፍ እንዴት ሊኖር ይችላል? የለኝም አልከኝ፣ መለስክልኝ። ነገርኩህ እኮ መጽሐፉን ለምን አትቀበል? አንድና በሱ ጊዜ የተጻፈ መጽሐፍ የለኝም አልክ አይደለ? በሱ ጊዜ አንተ እያለ የህይወት ታሪክ አሁን ይጻፋል እንዴ? አልጠየቅኩህም እሱ። ስለዚህ የለም ካልከን እናመሰግናለን። አሁን ጥያቄውን ከገዛ መጽሐፍህ ላደርግልህ ነው። ሙሴ ነብይ ነው ብለኸኛል። የሙሴን ነብይነት የመሰከረ ችግር የለም። የሙሴን ነብይነት የመሰከረ አንድ ነብይ ስጠኝ በቃ ከመጽሐፍ ቅዱስ ሙሴ ከመላኩ መጀመሪያ አንተ መልስልኝና ከዛ ከእስልምና በፊት ከነብዩ መሐመድ በፊት እስልምና ልክ አሁን እኔ ባቀረብኩልህ ነገር ትጠይቀኛለህ? ያ እኔ መልስልህ። በጣም ጥሩ። የሙሴን ነብይነት ከሙሴ በፊት የመሰከረ ከራሱ ከሙሴ መጽሐፍ ስጠኝ። መጀመሪያ መልስልኛ። አንተ የኔን ጥያቄ መልስልኝ። በዚህ መሰረት ገልብጬ እኔ ጥያቄውን እኔ ልመልስልህ። ያ መልስልኝ። በጣም ጥሩ። ስለዚህ ከነቢዩ ሙሐመድ ሰለላሁ ዐለይሂ ወሰለም በፊት የነብዩ ሰለላሁ ዐለይሂ ወሰለም ነብይነት የመሰከረ ማስረጃ ልሰጥህ ነው። ልስጥህ? ነቢዩላህ ዒሳ ዐለይሂ ሰላም ምዕራፍ 61 ቁጥር 6 ላይ ምን ይላል? ወኢዝ ቃለ ዒሳ ብኑ መርየም ቁርአን ላይ አይደለም ያልኩት። ያየህ አይደለ? ምን አደረግኩኝ? አሁን ይህንኑ ጥያቄ ምን አልኩት? እኔ የሙሴን ነብይነት ከሙሴ መጽሐፍ ማስረጃ ስጠኝ አልኩት። አንተ መልሰህ በአንተ ላይ መልስልኛል። አሁን ጥሩ የነቢዩ ሙሐመድ ሰለላሁ ዐለይሂ ወሰለም ነብይነት ከእርሳቸው በፊት ከነበሩ ነብያቶች ከዚሁ ከመጽሐፍ ልስጥህ። ገብቶሃል አይደለ? መጽሐፍ ቁርአን ላይ አይደለም የጠየቅኩህ። ወንድሜ ተረጋጋ። ቁርአን በጣም ጥሩ። እንደሱ ከሆነ የሙሴን ነብይነት ከመጽሐፍ ቅዱስ በፊት ማስረጃ ስጠኝ። ይኸውልህ ለምንድን ነው የምትሸሸው? የጠየቅኩህን ጥያቄ አይደለም አንተ ባቀረብከው መልኩ እኔ በዚሁ ገልብጬ እየጠየቅኩህ ነው። የሙሴን ነብይነት ከሙሴ በፊት ከነበረ መጽሐፍ ማስረጃ አለ ወይንስ የለም? ይኸውልህ ሚድል ብሮንዝ ኤጅ እኮ አልኩህ። ይኸውልህ አይደለም አንተ ከነቢዩ ሙሐመድ ሰለላሁ ዐለይሂ ወሰለም የእርሳቸውን ነብይነት የምቀበለው ከሱ በፊት በተጻፈ መጽሐፍ አልከን አይደለ? ስለዚህ ስለ ሙሴ ነብይነት ጥያቄውን ላቅልልልህ። አይሽ ቀይረው ጥያቄ። እስልምና ከነብዩ ቀለል አድርጌ ልንገርህ። ዓለም ከተፈጠረ ጀምሮ እስካሁን ያለው እንትን ዘመነ ዓለም ይባላል አይደል? እሺ ቀጥልሽ። ዘመነ ዓለም ያ ማለት 7500 ምናምን ዓመት ነው። እስልምና ደግሞ የመጣው ከ1000 ምናምን ዓመት በፊት ነው። ከዛ በፊት የእስልምና ይባላል አይደለም። እስልምና የመጣው እስልምና ከስንት ዓመት በኋላ ነው የመጣው ነው ያልከው? 1000 ምናምን ዓመት በፊት። ማስረጃ ምንድን ነው? አውጣ። ማስረጃማ እንትን ነው ሂጅራ ሂጅራ ነው ማስረጃ። ተመልከት፣ ወላሂ ምን አይነት ማይሞች እንደሆኑ። ሂጅራ ነው ማስረጃ ነው። ሂጅራ ማለት ነው ማለት ነው። ሂጅራ ማለት ነው ማለት ነው። መልስ የምትቆጥሩበት ነው የእናንተ ክሮኖሎጂካል እንትን ነው። እስልምና የጀመረበት መቁጠሪያ ነው ወይስ አይደለም? ሂጅራ ነው 1000 ምናምን ዓመት እኮ ምን መቁጠሪያ የጀመረበት ነው? እስልምና ነብዩ መሐመድ የተወለደበት አይደለም። ብራስ ምን እንደሆነ የማያውቅም ግን ማስረጃ ሂጅራ ነው። ይኸውልህ ወንድሜ the first thing አታውቅም አንተ። መልሱን ማታውቅ ከሆነ አላውቅም በል ዛት እኮ ነብዩ መሐመድ የተወለደበት መቁጠሪያ ነው አለ አይደለም። የማታውቀውም በማታውቀው ነገር ዝም ብለህ በግምት ትናገራለህ። እሺ ማስረጃ አስተኝሽ። አንተ ማስረጃ ያመጣው ዝም ብለህ በጨበጣ ነው እያወራ ያለው። ጦጣ ስቱፒድ። ነብዩ መሐመድ የተወለደበት ጊዜ ነው አለ። ቅድም ብሎ ነበር እስልምና የጀመረበት ነው አለ።
የምን ማስረጃ? ለምንድነው ሂጅራ ምንድነው? ስለ ነብዩ መሐመድ የተወለዱበት እስልምና የጀመረበትም አይደለም፣ ነብዩ መሐመድም የተወለዱበትም ጊዜ አይደለም ሂጅራ። ከዚህ ጋር ምንም ያያይዘው ነገር የለም። አያቸው አይደል? እኔ በጣም የሚደንቀኝ ነገር ይሄ ሳይሆን እኛም የምንጠይቃቸው ስለ ክርስትና ከመጽሐፋቸው ነው፣ ግን ማስረጃ አያገኙም ከዚያ። እኛን ግን ስለ እስልምና ጠይቀው ከሌላ መጽሐፍ ነው የሚጠይቁን። ተመልከቱ። ከመጽሐፋችን እንስጣችሁ ላደርገው ነበር። አሁን እሱ በመጣበት የሙሴን ነብይነት ከሙሴ መጽሐፍ ስጠኝ አልኩት፣ የለም ወፍ። እኔ ግን ስለ ነቢ ሰለላሁ ዐለይሂ ወሰለም ነብይነት ከቁርአን አብጣቢ ላይ ከነቢ ሰለላሁ ዐለይሂ ወሰለም በፊት የመሰከሩ ልሰጠው ነበር። ያው ለዚያውም ኢየሱስ ክርስቶስ ራሱ ከእኔ በኋላ ሙሐመድ የሚባለው ነብይ ይመጣል ብሎ ቃል በቃል የተናገረበት ነው ማለት ነው። ወኢዝ ቃለ ዒሳ ብኑ መርየም ያ በኒ እስራኤል ኢኒ ረሱሉላሂ ኢለይኩም ሙሰዲቀን ሊማ በይነ የደየ ሚነ ተውራት ወሙበሽረን ቢረሱሊን የእቲ ሚን ባዕዲ እስሙሁ አሕመድ። የማርያም ልጅ መሲሁ ምን አላቸው ለእስራኤል ልጆች? እናንተ የእስራኤል ልጆች ሆይ እኔ ለእናንተ የተላኩላችሁ የአላህ መልእክተኛ ነኝ። ከእኔ በፊት ያለውን ተውራትን የማጸድቅላቸው የማረጋግጥ ሲሆን ከእኔ በኋላ የሚመጣውንም መልእክተኛ ነቢይ የማበስራቸው ሲሆን ስሙም አሕመድ ወይም ሙሐመድ የተባለውን እያለ ይናገራል። እሺ ከላይ ብሩክ ሚውተን አንሳው። ሁሱ አቤት። ሰላም ነው? ሰላም፣ እንዴት ነህ? ስራ እንዴት ነው? አሪፍ ነው አልሐምዱሊላህ። ጥያቄ ልጠይቅ ነበር። እሺ ጥያቄ ምንድን ነው? እሺ ቆይ እሺ እየተቆራረጠ ነው። እኔ ጨርሼ ልውጣ። እሱ እሺ ጨርስ። እሺ አስጨርሰው። እሺ አንተ በዳታ ነው የገባህ ስትል ነበር አይደል? ብሩክ ተቀደም፣ ችግር የለውም እነሱ ዋይፋይ ሊሆን ስለሚችል ይቀደም እሱ። እሺ ነገም እገባለሁ። ይሄን እስኪ እልባት ያረኩትን ያንን ብቻ አድርጌዋለሁ። ያን ይሄን ብቻ መልስ። የትኛውን? እስኪ አልሰማሁም። ጥያቄ እንድገም ጥያቄውን ድገም። እንትን ብሏል መኩ መኩ እስካሁን አለ ኮሜንት ላይ የዛሬ ስንት ዓመት ነው የማውቀው? እሺ ብሩክ፣ እሺ ጥያቄ ምን ነበር? አልሰማሁም፣ ንገረኝ። አልሰማኝም። አሁን ንገረኝ። አትውጣሽ፣ ከወጣህ ድምፅህ አይሰማም። አሁን ንገረኝ። ሰማኝ? አይሰማ። የንስሐ ምዕራፍ ከሚለው እሺ፣ የንስሐ ምዕራፍ ቁጥር ስንት ላይ ላብራራለህ? ቁጥር 5 ወይስ ቁጥር 30? ቁጥር 5 ቁጥር 5። እሺ የንስሐ ምዕራፍ ቁጥር 5 ሱረቱ ተውባ يقول الله سبحانه وتعالى فإذا انسلخ الأشهر الحرم فاقتلوا المشركين حيث وجدتموهم وخذوهم واحصروهم واقعدوا لهم كل مرصد فإن تابوا وأقاموا الصلاة وآتوا الزكاة فخلوا سبيلهم إن الله غفور رحيم. من إلى الله سبحانه وتعالى زي متعالي وإن فإذا انسلخ الأشهر الحرم የተከበሩት ወራቶችን በወጡ ጊዜ ባለቁ ጊዜ ነው። ፈቅትሉ ልሙሽሪኪነ ሐይሱ ወጀድቱሙሁም አጋሪዎችን ባገኛችሁባቸው ስፍራ ግደሏቸው ይላል። ይወታቻላ እና ስለዚህ ከሃዲያኖችን ግደሉ ማለት ነው። ያገኘኸውን ከሃዲ ግደል፣ ፍለጥ፣ ቁረጥ ማለት ነው። ላ አይደለም። ይህ እየተናገረ በመጨረሻው ሰዓት ነው። በመጨረሻው ሰዓት አይደለም። የተከሰተ ታሪክ እየዘገበልን ነው። በነቢዩ ሙሐመድ ሰለላሁ ዐለይሂ ወሰለም ጊዜ የተከሰተ ታሪክ ነው። አሁን ታሪኩን አዳምጡ። ላይ ከፍ ብትሉ ቁጥር 4 ላይ ብትል ቃል ኪዳን የተገባቡ ከሃዲያኖች ነበሩ ከነቢዩ ሙሐመድ ሰለላሁ ዐለይሂ ወሰለም ጋር ቃል ኪዳናቸውን አፍርሰው ስለተዋጉ ከሃዲያኖች እያወራ ነው አገዙ አይደለ? አሁን ቃል ኪዳኑ ምን ነበር የሚለውን ልንገራችሁ። ሱልሑል ሁደይቢያ ይባላል። የሁደይቢያ ስምምነት ይባላል። ሁደይቢያ የቦታ ስም ነች። የት ትገኛለች? በመካና በመዲና መካከል ያለች ቦታ ነች። መካ ላይ ማናለ? ከሃዲያኖች አሉ። መዲና ላይ ደግሞ ነቢዩ ሙሐመድ ሰለላሁ ዐለይሂ ወሰለምና አማኞች አሉ። ከነዚህ ከአማኞችም ከሃዲያኖችም ተውጣጡና ሁደይቢያ የምትባለው መካከል ቦታ ላይ እንገናኝና ስምምነት እንፍጠር ተባባሉ። እሺ አሉ። ነቢ ሰለላሁ ዐለይሂ ወሰለም ለእርቅ ወረዱ። እርቅን ይፈልጋሉና
በዚች በሁደይቢያ ላይ ከአማኞችም ከሃዲያኖችም ተውጣጡና ተገናኙ። በቃ ከዚህ በኋላ አንዳችን ሌላችንን ላይዋጋ እሻሉ ሙስሊሞች። ማንም የኛ ጎሳ ወደ እናንተ ቢመጣ በሰላም ልትልኩት ላትነኩት እሻሉ፣ ተስማሙ ሙስሊሞችም ከሃዲያኖችም። ነገር ግን ይሄን ያደረጉት ለማዘናጋት ነበር። የሚገርማቸው ቃል ኪዳን ፈጸሙና እንዳጠቃላይ ሄዱ፣ ተለያዩ። ከዚያ በኋላ ግን ተደብቀው ከሃዲያኖች ሄደው ጦርነቱን ጀመሩ። መደብቅ መልእክተኛውን እናሳደዋለን፣ ካልሄደበት እናስወጠዋለን። ከመካ አሳደዋቸው ነው ጀምዓ ወደ መዲና የሄዱት። ተሳደውላቸው ጦርነትን ሸሽተው ነብዩ ሰለላሁ ዐለይሂ ወሰለም ትተውት፣ እዛም ሄደን ግን እንደዚህ አውቀን ስምምነት ፈጥረን አዘናግተናቸው እርሱንም እናሳደዋለን፣ ዳግም ከሀገሩ እናስወጠዋለን፣ እንዋጋዋለን ብለው ጦርነትን ጀመሩ። ቃላቸውን ምን አደረጉ? አፈረሱ። ልብ በሉ። አሁን ቃላቸውን ስላፈረሱ ከሃዲያኖች እየተናገረ ነው አላህ ሱብሓነሁ ወተዓላ። ከላይ ከፍ ብዬ ባሳየህ ምን ይላል? ኑ ላሳያችሁ። ቃላቸውን የጠበቁትን ጫፋቸውን እንዳትነኩ ይለናል። ቃል ኪዳን ተገባብተው ስለነበሩ ከሃዲያኖች እያወራ እንጂ አሁን ላይ ስላለው ዝም ብላ ያገኘውን ከሃዲ ግደል ማለት አይደለም። ቦታቸው አለ አይደለ? ቃላቸውን ያፈረሱ አካሎች ነበሩ። ቁጥር 5 ላይ ከመሄዳችን በፊት ከ4 ጀምረን እናንብበው ቢያንስ። ከዚያ በኋላ ጦርነቱን ማን እንደጀመረ ቃሉን ማን እንዳፈረሰ ደግሞ እዚያው ላይ የትም ቦታ ሳንሄድ አሳያቸዋለሁ። አሁንስ የጠየቀ የቱ ጋር ነው? ቁጥር 5 ላይ ያው እነዚህ ጋር የንስሐ ምዕራፍ ይታያል። ያው የንስሐ ምዕራፍ ሱረቱ ተውባ ቁጥር 5 አንተ የጠየቀኝ ያው እና አሁን ያነበብነው ይሄ ነው። የተከበሩት ወሮችን ባለቁ ጊዜ አጋሪዎቹን ባገኛችሁባቸው ስፍራ ገደሏቸው የሚለው ነው አይደለም? የትኞቹን ከተባለ ቃል ኪዳናቸውን ያፈረሱትን ነው። ያላፈረሱትን መግደል አይቻልም። ያው እነዚህ ጋር ምን ይላል? ከአጋሪዎቹ እነዛ ቃል ኪዳን የተጋባችኋቸውና ከዚያም ምንም ያላጎደሉባችሁን በእናንተ ላይም አንድንም ያልረዱባችሁ ሲቀሩ እነዚህን ቃል ኪዳናቸውን እስከ ጊዜያቸው ድረስ ሙሉላቸው አለ። ያርላ ቃል ኪዳኑን የጠበቀውን አካል ቃሉን ጠብቁለት፣ ሙሉለት። ቃሉን ያፈረሰውን አካል ነው ተጋደሉ እያለ ያለው ታል በእነርሱ ማን ለምንድን ነው ከተባለ ያውና ቁጥር ላሳይህ እዚህ ጋር ተመልከቱ። ለምን እንደተዋጓቸው በሶስት ምክንያት ነው። አንደኛው ምክንያት ምንድነው? መሐላቸውንም ያፈረሱትን አለ። ያው ቃላቸውን ያፈረሱትን እነሱ ናቸው። ከዚያስ መልእክተኛውንም ለማውጣት ያሰቡትን አለ። ቀደም እንዳልኳችሁ ነቢዩ ሙሐመድን ሰለላሁ ዐለይሂ ወሰለም ከመካ አሳደዋቸዋል። ጭራሽ መዲናንም ሄደን እናሳደዋለን ድጋሚ ብለው አስበውና አቅደው ነበር። ገብታች አለ አይደለ? መሐላቸውን ያፈረሱትን መልእክተኛውን ለማሳደድ ያሰቡትን አለ ህዝቦች። አሁን በደንብ አስተውል። ያው እነሱ ለመጀመሪያ ጊዜ የጀመሯችሁ ሲሆኑ አለ ጦርነቱን መጀመሪያ ቃላቸውን አፍርሰው ሄደው ጦርነቱን መጀመሪያ ሄደው የጀመሩ ናቸውና ነው እነሱ። ስለዚህ እነዚህን ነው አላህ ሱብሓነሁ ወተዓላ ተጋደሏቸው እያለ ያዘዘ ያለው። አንደኛ ቃላቸውን አፍርሰዋል። ሁለተኛ ነቢዩ ሙሐመድን ሰለላሁ ዐለይሂ ወሰለም ድጋሚ ለማሳደድ እያሴሩ ነው። ሶስተኛ ጦርነቱን ሄደው መጀመሪያ ጀምረውታል። በእነዚህ ምክንያቶች እነዚህን ቃላቸውን ያፈረሱትን ከሃዲያኖች ነው ተዋጉ እያለ ያለው። ቃላቸውን የጠበቁትንስ ቃላቸውን ጠብቆላቸው ብሎ አላህ ተናግሯል። እዚያው ላይ ከፍ ብሎ ምን ይላል? ያውና ተመልከት፣ እነዚህ በቃል ኪዳናቸው ለእናንተ ቀጥ እስካሉላችሁ ድረስ ለእነርሱም ቀጥ በሉላቸው ይላል አላህ። አየህ አይደለ? በቃል ኪዳናቸው ለእናንተ ቀጥ እስካሉ ድረስ እናንተም ለእነርሱ ቀጥ በሉላቸው። ይሄ ነው ቃል ኪዳናቸውን አፍርሰው ጦርነትን ስለጀመሩ ከሃዲያኖች የሚያወራ አንቀጽ እንጂ ሰላማዊ ስለሆኑ ቃላቸውን ስለጠበቁ የሚያወራ አይደለም። እሺ ቃል ኪዳኑን የጠበቀን ሰው መግደል ኃጢአቱ ምንድን ነው ከተባለ የሌላ እምነት ተከታይ ቢሆንም የጀነትን ሽታ አታገኙም አሉ ነብዩ ሰለላሁ ዐለይሂ ወሰለም። አስጠነቅቋቸው፣ ነገሯቸው። ቃለ ነብዩ ሰለላሁ ዐለይሂ ወሰለም መን ቀተለ ሙዓሀደን ለም የሪሕ ራኢሐተል ጀና አሉ። ከእናንተ ጋር ቃል ኪዳን ተገባብቶ ቃሉን የጠበቀን ከሃዲ የገደለ ሰው የገነትን ሽታ አያገኝም ብለውናል። አያችሁ አይደል? ለምን ሌላ እምነት ተከታይ አይሆንም? ይሄን ሰው ብትገሉ የጀነትን ሽታ አታገኙም፣ ተጠንቀቁ ብለዋል። ይሄን ያሉበትን ሐዲስ ነው ላሳያችሁ። በነብያችን ከመጡስ በነብያችን ከመጡ ማለት በነብያችን ከመጡ ማለት ብሩክ በነብይ አይደለም በአንተ ሊመጣብህ ይችላል። አንበከ ሊጋደሉ ስለመጡ አካሎች እያወራኩ ነው። ሊጋደሉ ስለመጡ አካሎች ነው። ሊጋደሉ እስካልመጡ ድረስ እነዚህን መዋጋት አይቻልም፣ አይፈቀድም። አላህ በቁርአን ላይ ሌላ ቦታ ላይ ሲናገር ምን ይላል? ወቃቲሉ ፊ ሰቢሊላህ አለዚነ ዩቃቲሉነኩም፣ እነዚያን የሚዋጓችሁን ተዋጉ ነው ያለው። የሚዋጓችሁን ገብቶሃል አይደል? ሊዋጋ እስካልመጣ ይህንን መንካት አይቻልም፣ አይፈቀድም። እሱ መንካት
ወላ ተዕተዱ ይላሉ። ድንበር አትለፉ ያ ነው እና ሊዋጋ የመጣ ካልሆነ በስተቀር ሰላማዊ የሆነን አካል መንካት አይቻልም። እንደ ኢስላም ኃጢአት ነው፣ ወንጀል ነው። አንድ ሰው ያጠፋ ሰው የዓለምን ሰው ነፍስ እንዳጠፋ ነው ከኔ ዘንድ ኃጢአቱ ብሎ አላህ ይናገራል። መን ቀተለ ነፍሰን ቢገይሪ ነፍሲን አው ፈሳድን ፊል አርድ ፈከአነማ ቀተለ ናስ ጀሚዓ። አንድ ነፍስ ያጠፋ የዓለምን ሰው ነፍስ እንዳጠፋ ነው ከኔ ዘንድ ብሎ አላህ ተናግሯል። ይሄ ነው። እሺ በጣም ተበራርቶልኛል፣ ደስ ብሎኛል። ሌላ ጥያቄ ልጠይቅ? ጠይቅ። እሺ እስኪመጣ ድረስ ነቢል ካለህ መቀጠል ትችላለህ፣ ወይንም ኦኬ። እሱ ሶሪ በጣም ሰው መጥቶብኝ ነው ነበር ላይ አንድ የምጠይቅ ነገር አለና አቴንሽን ስጠኝ እስኪ። እንደ አንድ ወንድም ላይ ሀቅ አለኝ አይደለ? የወንድም ሀቅ አለኛ። ይሰማል? ይሰማል። እና ወላሂ ኢልም መማር እፈልጋለሁ እና ኢንሻአላህ የመጨረሻ ማለት የምፈልገው ዱዓ እንድታደርጉልኝ ነው። እንደ ወንድም ሀቅነት አንተም ሁሉም እዚህ ያሉ ሰዎች ጠቅላላ ዱዓ አድርጉልኝ። እንዲሁም ደግሞ ቤተሰቦቼንም አላህ እንዲመራልኝ ሁላችሁም ዱዓ አድርጉልኝ። መርሐባ። አላህ እውቀትን ይስጥህ፣ አላህ ሂዳያ ይስጣቸው ቤተሰቦችህ ነው። ባለበት አካባቢ የሸሪዓ እውቀት የምትማርበት ጀምረሃል ወይንስ ገና ነው? የለም ባለፈው እኮ ገብቼ ነበረ ስለ መስጊድ ጉዳይ ምናምን ጠይቄክ ነበርና ጀምር እንጂ እውቀትን ጀምረህ ከዚያ በኋላ ጽናትን ደግፎ አላህ ሱብሓነሁ ወተዓላ ትለምነዋለህ። እሱ በጣም ብዙ ተራግሎችን አልፌያለሁ። አካባቢ የነበሩት እንድማር እንትን አላረጉኝም እና እንደሰለምኩ አካባቢ እየተጠራጠሩኝ ነበረ። ችግር የለም ጀምርና ኢንሻአላህ ልጀምር እያሰብኩ ነው። ዱዓ አድርጉልኝ። እንግዲህ እንደ ወንድም ሀቅነቴ ጠይቃቸዋለሁ። ሁላችሁንም ዱዓ አድርጉልኝ፣ አትርሱኝ። በጣም አመሰግናለሁ። እንግዲህ ኢንሻአላህ አላህ ይጠብቃችሁ፣ አላህ ያጽናን። ደህና እሺ ጥያቄ ምንድን ነው? ቀጣይ እሺ ይሄኛው ደግሞ የጦር ዘረፋዎች የሚለው ሱረቱል አንፋል ይስአሉነ ቁጥር 12 ላይ ያለው 12 ላይ ያለው ኢዝ ዩሒ ረቡከ ኢለል መላኢካ አኒ መዐኩም ፈሰቢቱ አለዚነ አመኑ ሰኡልቂ ፊ ቁሉቢ አለዚነ ከፈሩ ሩዕበ ፈድሪቡ ፈውቀል አዕናቂ ወድሪቡ ሚንሁም ኩለ በናን ይላል። እሺ እሱን ላብራራለህ። የጦር ዘረፋዎች ዘረፋ ብለው የተረጉሙክን በነገራችን ላይ ምርኮ ለማለት ነው። እሺ ይህን ያነሱና ያውና እስልምና ዘርፊያን ያዛል ሊሏቸው ይችላሉ። ጭንቅላታቸው ላይ የሚጫወቱ ሰባኪዎች ስለ ጦር ምርኮ ነው የሚያወራው። ገብታችኋል አይደለ? የአማርኛው ቃል ተለዋጭ ቃል ስለሆነ ዘረፋ ብሎ ያስቀመጠው ምርኮ ለማለት ነው። እሺ እሱ ላይ ቁጥር 12 ነው ያልከው አይደለ? አሁን ያነበብኩት አንቀጽ ማለት ነው። ኢዝ ዩሒ ረቡከ ኢለል መላኢከቲ አኒ መዐኩም ፈሰቢቱ አለዚነ አመኑ ይላል። መጀመሪያ ቃሉን እናንብበውና ይሄ ቁርአን አንቀጽ የወረደበትን ምክንያት እነግራቸዋለሁ። በጣም የሚደንቅ ነው፣ ታዳምጣላችሁ። ከነቢዩ ሙሐመድ ሰለላሁ ዐለይሂ ወሰለም ጋር የመላእክት ሰራዊቶች መጥተው ያገዙባቸውን ታሪክ የሚያወሳ ነው። ኢዝ ዩሒ ረቡክ ጌታህም ወደ መላእክቱ እኔ በእርዳታዬ ከእናንተ ጋር ነኝና እነዚያን ያመኑትን አጽናኑ፣ በእነዚያ በካዱት ልቦች ውስጥ ፍርሃትን በእርግጥ እጥላለሁ፣ ከአንገቶችም በላይ ራሶችንም ምቱ፣ እነርሱም የቅርንጫፎችን መለያ ሁሉ ምቱ ሲል ያወረደውን አስታውስ ይላል። ይህ የቁርአን አንቀጽ የወረደበት ምክንያት ምንድን ነው? ሰበበ ኑዙል። ይህ የቁርአን አንቀጽ የወረደበት ምክንያት ነቢዩ ሙሐመድ ሰለላሁ ዐለይሂ ወሰለም አስተምሮት በጀመሩበት ጊዜ ገና 300 አካባቢ ተከታይ እንዳላቸው፣ በዚህ ጊዜ የመካ ከሃዲያኖች
ሙሐመድንና ሰራዊቱን ሙሐመድንና ተከታዮቹን ለምን ገድለናቸው እነርሱን በቃ እዚሁ አንፈጽምባቸውም የሚል ሐሳብን አመጡ። ከቀን ወደ ቀን እየሰለሙ ሰዎች ይበዛሉ። ብቻቸውን ነበሩ። ነብዩ ሰለላሁ ዐለይሂ ወሰለም በእርሳቸው ዘመን ነቢይ ተደርገው ሲላኩ እንዳለ የመካ ህዝብ ጣዖት አምላኪ ነበር አብዛኛው ማለት ነው። ከዚያ በኋላ ሰዎች እየሰለሙ 300 ደረሱ። ብዙ መንገድ ሞከሩ ለማስቆም ነብዩ ሰለላሁ ዐለይሂ ወሰለም ይገሉባቸው ነበር። እስኪ ተስፋ እንዲቆርጥ ሰው በሰለመ ቁጥር ለምን አንገድልበትም የሚል መንገድ ተጠቀሙ። ሱመያ የመጀመሪያዋ መስዋዕት ነች። ሴት ነች፣ ትልቅ ሴት ነች። ወደ እምነትሽ ተመለሽ፣ ወደ እምነታችን ከእስልምና ውጭ አሏት። በፍጹም ዳግም ወደ ባዕድ አምልኮ አልመለስም አለቻቸው። የመካ ህዝብ በተሰበሰበበት በአደባባይ ያስተኟት። ብልቷ ላይ በብረት ነው ተንጠራርተው የወጓትና የገደሏት። ነብዩ ሰለላሁ ዐለይሂ ወሰለም የገነት መሆኗን መስክረውላታል፣ አብስረዋታል። ሰብረን የአለ ያሲር ፈኢነ መውዒደኩሙል ጀና አሏት። እናንተ የያስር ቤተሰቦች ሆይ ጽኑ በእምነታችሁ ላይ ወደኋላ እንዳትመለሱ፣ ቀጠሯችሁም ገነት ነች ነገ የትንሣኤ ቀን ብለው ይነግሯቸው ነበር። በይሄ ሞከሩ። በእንደዚህ በመግደል ተከታዮችን ነብዩ ሰለላሁ ዐለይሂ ወሰለም ሊያቆሙ አልቻሉ። ሌላ ነገር ያቀረቡላቸው ሙሐመድ እስኪ ምናልባት እንዳው ስልጣንን ፈልጎ ከሆነ ከበላያችን እንሹመው፣ የበላይ ስልጣን አድርገው። የመካ ንጉሶች ናቸው ተሰባስበው ይሄን እንትን እያሉ አሉት። ሴት ከሆነ የሚፈልገው 10 ቆነጃጅት ሴት ከቁረይሽ እንሰጠዋለን አሉ። ገንዘብ ከሆነ የሚፈልገው ከሁላችን በላይ ሀብታም እናደርገዋሉ። እስኪ ይህን ነገር ማን ነው ሄዶ የሚያቀርብለትና ወደ አንዱ አምላክ ተመለሱ የሚለውን አስተምህሮን እንዲያቋርጥልን፣ አማልክቶቻችንን ማውገዙን እንዲያቋርጥልን ይሄን አቅርቡለት ተባለ። ከዚያ በኋላ ይሄን ለማድረግ ማንን መረጡ? አጎታቸው አቡ ጣሊብን ጠሩት። የመካ ሹማምንቶች ንጉሶች፣ እስኪ ወንድምህን ልጅ ሙሐመድን ሂድና እንደዚህ የምትፈልገው ከሆነ አቅርብለት፣ ብቻ እርሱ ወደ አንዱ አምላክ ተመለሱ የሚለውን ነገር ያቋርጥልን፣ አማልክቶቻችንን አይንካብን፣ አይውግዝብን፣ እነርሱን ባዕድ አምልኮ እያለ አይጥራብን። በቃ መጣ አጎታቸው ነቢያችን ሰለላሁ ዐለይሂ ወሰለም ከቀረበ የብነ አኺ ኢስማዕ ሚኒ ያላቸው፣ የወንድሜ ልጅ ሆይ ስማኝ፣ ዛሬ ከኔ የመካ ንጉሶችና ሹማምንቶች ወደ አንተ ሽምግልና ልከውኛል። ቁል ያ ዓም አሉት፣ አጎቴ በል ተናገር እየሰማሁ ነው አሉት። የመካ ሹማምንቶች ለአንተ አቅርበውልሃል አስተምሮትህን እንድታቋርጥ፣ ነገር ግን ስልጣን ከሆነ የሚፈልገው ከሁላችንም በላይ ስልጣን እንሰጠዋለን ብለዋል። ሴት ከሆነ የሚፈልገው ከቆነጃጅት ሴቶች 10 መርጠን ከዚያም በላይ እንድረዋለን። ገንዘብ ከሆነ ከሁላችንም በላይ ሀብታም እናደርገዋለን። ነገር ግን ወደዚህ መንገድ መጣራቱን ያቋርጣሉ። ያ ዓም ኢስማዕ ሚኒ ያሉት፣ አጎቴ ሆይ አሁን ደግሞ ከእኔ ስማኝ አሉት። አጎቴ ሆይ ከእኔ ስማኝ አሁን አሉት። ቁል የብነ አኺ ያላቸው፣ የወንድሜ ልጅ ሆይ በል ንገረኛ። ለው ወضዑ الሸምሰ ፊ የሚኒ ወልቀመረ ፊ የሳሪ ዐላ አን አትሩከ ሃዛል አምር ለን አትሩከ ሐታ ኡበሊገሁ ማ አራደሁ ላህ አው አህሊከ ዱነህ። ነቢዩ ሰለላሁ ዐለይሂ ወሰለም ምን አሉት? አይደለም አሁን ያቀረቧቸውን ስጦታዎች አሉ፣ ፀሐይን በቀኝ እጄ ጨረቃን በግራ እጄ አምጥተው ቢያስቀምጡልኝ ይሄን አስተምሮቴን እንድተው በፍጹም አላደርገውም ማለት እያስተላለፍኩት ህይወቴ እስክታልፍ ድረስ እቀጥለዋለሁኝ። አላህ ይደርሳል ያለበት ቦታ እስኪደርስ ድረስ አላቋረጠውም በፍጹም ንገራቸው ሂድ አሉት። ነቢያችን ሰለላሁ ዐለይሂ ወሰለም ስልጣን የሚፈልጉ የዛን ያቋርጡት ነበር። ካስተምሮታቸው በስተጀርባ ሀብት ቢሆን ኑሮ የዛን ያቋርጡት ነበር። ካስተምሮታቸው በስተጀርባ ቆነጃጅት ሴት ማግኘት ቢሆን ኑሮ የዛን ያቋርጡት ነበር። አሁን በቃ ተስፋ ቆረጡ የመካ ካዲያኖች። በምንም ነገር አቀረብንለት፣ በቃ ሊስማማ አልቻለም። ከዚያ በኋላ ምን አደረጉ እነዚህ ሰዎች? በቃ ከዚህ በኋላ እንግዲህ አሁንስ ሙሐመድን ማዕቀብ እንጣልበት ተባለ። የምን ማዕቀብ? ማንም ሰው ከሙሐመድና ከተከታዮቹ ጋር ምንም አይነት ግብይት እንዳያደርግ፣ እንዳይገዛ፣ እንዳይሸጥ፣ እንዳይጋባ፣ እንዳይገናኝ ሁሉ ከነርሱ ጋር። የዛኔ ሲራቡ ጊዜ ማንም ሲገዛ የሚሸጥላቸው ማንም ሳይኖር ጊዜ ተርበው ያልቃሉ በቃ በሚል መንገድ ሄዱ። ለ3 ዓመት ያክል ይሄ ሆነ። በጣም እየተራቡ ሰሃቦች እየተቸገሩ በረሃብ እየሞቱ ምናምን። ከዚያም በኋላ ስደትን ያዘዙት ወደ ሀበሻ እንዲሄዱ ያሏቸው ለዚህ ነው። ይህ ሁሉ መከራ ደረሰ። ምን አለ? ከዚያ በኋላ ይሄ ጦርነት በቃ ምን ወሰኑ የመካ ካህዲያኖች? ሙሐመድን በቃ እርሱና ተከታዮችን እንግደላቸው፣ ጦርነት አውጀንባቸው የሚል አወጁ። አሁን ወደ ቁርአኑ አንቀጽ ልመጣ ነው። ያም የበድር ጦርነት ተብሎ ይጠራል።
ነቢያችን ሰለላሁ ዐለይሂ ወሰለም እና ሶሐቦች ገና 300 አካባቢ ናቸው። የመካ ንጉሶች እና ሹማምንቶች ጦርነት አወጁ። ሙሐመድ ከአንተና ከተከታዮች ጋር ጦርነት እናደርጋለን። ጦር ሜዳ ላይ ቀረቡ። ሲታዩ ጊዜ ነቢ ሰለላሁ ዐለይሂ ወሰለም እና ሶሐቦች 300 ናቸው። ለዚያውም ደካሞች፣ የጦር መሳሪያ የላቸውም፣ ደካማ ናቸው። እነዚያስ በሺዎች የሚቆጠሩ ናቸው። የጦር መሳሪያ ነፋላቸው። ንጉስ ነው የሚመራቸው። በዚህ ሁኔታ ሳለ ነቢያችን ሰለላሁ ዐለይሂ ወሰለም ልክ ሲያዩ ጊዜ ያን ሁሉ ሰራዊት ጦር ሜዳ ላይ ሲያዩ በጣም ደነገጡ። በጣም ብዙ ህዝብ ነው። እነዚህ ደካማ ናቸው፣ ገና 300 ናቸው። ፈጀተ ነቢይ ሰለላሁ ዐለይሂ ወሰለም ዐላ ሩክበተይሂ። በዚህ ጊዜ ነቢያችን ሰለላሁ ዐለይሂ ወሰለም በጉልበታቸው ተንበረከኩ። ወየድዑ ላህ ዐዘ ወጀል፣ አላህንም መለመን ጀመሩ። አላሁመ ነስረከ አለዚ ወዐድተኒ አሉ። አምላክ ያላህ ሆይ እረዳሃለሁ ብለህ ቃል የገባህልኝን እርዳታህን ዛሬ ነው የምሻው አሉ። አላሁመ ኢንተህሊክ ሃዚሂ ልዕሳባ ለን ቱዕበደ ባዕድ። አምላክ ያላህ ሆይ እነዚህ ያመኑልኝ ሰዎች እንዳይሞቱብኝ አሉ። እነዚህ ከሞቱብኝ አንተን የሚገዛ ሰው ምድር ላይ ሊጠፋ ነው ዳግም አሉ። ይህን እየተናገሩ እያለ አላህ ስብሐነሁ ወተዓላን እየለመኑ እያለ አቡበክር ከሰውነታቸው ላይ ጋቢያቸው እስኪወርድ ድረስ አላህን ለመኑት። አቡበክር ስዲቅ አብሯቸው ነበር። ምን አለ? ያ ሙሐመድ ኢነላሃ ሙንጅዙን ለከ ማ ወዐደክ የክፊክ አላቸው። ሙሐመድ ሆይ ይበቃሃል፣ አላህ ቃል የገባልህን ይፈጽምልሃል ዛሬ እርግጠኛ ነኝ አላቸው። ነቢያችን ሰለላሁ ዐለይሂ ወሰለም ወዲያው ይሄ ቁርአን አንቀጽ ወረደላቸው። ኢዝ ተስተጊሱነ ረበኩም ፈስተጃበ ለኩም እና አሁን የወረደው ከላይ ጀምሬ ላነብላቸው ነው። አንተ የጠየቀው 12 ነው አይደለ? ከላይ ከፍ ብሎ ብስራቱን ሰጣቸው። ሙሐመድ ሆይ እርዳታን በጠየቀኝ ጊዜ እኔ እርዳታዬን እሺ ብዬ ያው ተቀብዬሃለሁኝ። ለአንተም ከሰማይ 1000 የመላእክት ሰራዊቶችን ያው እልክልሃለሁኝ አሁን አላቸው። ወዲያው እነ መልአኩ ገብርኤል እነ ጅብሪል እነ ሚካኤል መጡ ተልከው ከ1000 ሰራዊት ጋር መላእክቶች። ከዚህ አላህ ስብሐነሁ ወተዓላ ያዘዛቸው ትእዛዝ ነው አሁን ያነበብኩልህ ቅድም። ወደ መላእክቶችም ባዘዝኳቸው ጊዜ ይላል ኢዝ ዩሒ ረቡከ ኢለል መላኢካ አኒ መዐኩም ፈሰቢቱ አለዚነ አመኑ። እኔ ጌታህም አላህ ወደ መላእክቶቼ ትእዛዝን ባስተላለፍኩ ጊዜ ይላል መላእክቶቼ ሆይ እኔ ከእናንተ ጋር ነኝ፣ ሂዱና ምድር ላይ እነዚያን ያመኑትን አጽኗቸው ብዬ አዘዝኳቸዋል። ከአንገታቸውን በላይ ቅሏቸው እያለ እየተናገረ ያለው ማለት ነው። ለመላእክቶች ነው ይህን ትእዛዝ እየሰጠ ያለው አላህ። ማንን? ሙስሊሞችን ለመግደል እና ለመጨረስ የተጋበዙ ካህዲያኖችን ሂዱና እነዚያን ግደሏቸው እያለ ለመላእክቶች አላህ ሱብሓነሁ ወተዓላ እያዘዘ ነው እንጂ ሰላማዊ የሆነን ካህዲ አይደለም። ካህዲያኖችን እንደዚህ አድርጓቸው ሲል ጊዜ ከላይ ጀምሮ እናነባዋለን። እኑ ተመልከቱ። ይህ ነቢያችን ሰለላሁ ዐለይሂ ወሰለም ከዚያ በኋላ ድል አደረጉ፣ አሸነፉ። እነዚያ ካህዲያኖች ተሸነፉ ማለት ነው። ለነቢዩ ሙሐመድ ሰለላሁ ዐለይሂ ወሰለም መላእክቶች እየመጡ ያገለግሏቸው ነበር። ልክ ለቀደምት ነቢያት መላእክ ሲላክ እንደነበር ማለት ነው። አሁን ይሄን እዚህ ጋር አንተ የጠየቀኝ 12 ነው አይደለ? መለስ ብለን ይሄንን እርዳታ እንደጠየቁት ነቢ ሰለላሁ ዐለይሂ ወሰለም ከዚያም አላህ እንደረዳቸው መላእክት ሰራዊት 1000 ሰራዊት እንደላከላቸው ነው። እዚህ ጋር እንመልከት። ያው ምን ይላል? ከጌታችሁ እርዳታን በፈለጋችሁ ጊዜ እኔ በሺህ መላእክት ተከታዮች ሲሆኑ እረዳችኋለሁ ሲል ለእናንተ የተቀበላችሁትን አስታውሱ ይላል አላህ። ነቢዩ ሙሐመድ ሰለላሁ ዐለይሂ ወሰለምና ሰሓቦችን 1000 የመላእክት ሰራዊት ልኮ እንደረዳቸው የገለጸበት ነው። ከዚያ በኋላ ወማ ጀዐለሁ ላሁ ኢላ ውሽራ፣ አላህም ይህንን እርዳታ ለብስራትና ልቦናችሁ ሊረኩበት እንጂ ለሌላ አላደረገውም። ድልም መንሳት ከአላህ ዘንድ እንጂ ከሌላ አይደለም። አላህ አሸናፊና ጥበበኛ ነው አለ። ከዛ የጠየቀው እየቀጠለ ይመጣል። የሚገርማችሁ ከጽናት አላህ እንዴት የሚገርም ጽናት እንደሰጣቸው እዚህ ጋር ትረዳላችሁ። ጦር ሜዳ ላይ ጠላት ሊዋጋችሁ ከፊታችሁ ቆሙ፣ ምንም ሳይመስላችሁ ቀርታችሁ እንቅልፍ ቢመጣችሁ ምን ትላላችሁ? ያ ጀማዓ ወላሂ ምን ያክል ጽናት እንደለቀቀባቸው አላህ ለሰሃቦች። አንተ ጦር ሜዳ ላይ ጠላት ሊዋጋህ መጥቶ ሰይፉን መዞ እየጠበቀ ትርበተበታለህ አይደል? ትጨነቃለህ። የሚገርም ግን እዚህ ጋር ሰሃቦች ጭራሽ እንቅልፍ ሁሉ ነው የመጣቸው። አላህ የሚገርም ጽናትን ለቀቀባቸው። ያው ከእነርሱ በሆነው ጸጥታ በጦር ግንባር በእንቅልፍ በሸፈናችሁ ውሃንም በእርሱ ሊያጠራችሁ የሰይጣንን ጉትጎታ ከእናንተ ሊያስወግድላችሁ ልቦናችሁንም በትዕግስት ሊያጠነክርላችሁ በእርሱም ጫማዎችን በአሸዋው ላይ
ሊያደላድላችሁ በእናንተ ላይ ከሰማይ ባወረደው ጊዜ አስታውሱ ይላል። አላህ ስብሐነሁ ወተዓላ ጽናትንና እርጋታን ከሰማይ አወረድኩላችሁ እያለ ለነቢ ሰለላሁ ዐለይሂ ወሰለምና ለሰሃቦች እየገለጸላቸው ነው። ከዚያ አሁን የጠየቀው ያው እነዚህ ጋር ለመላእክቶች የተሰጠ ትእዛዝ ነው። ይሄ ደግሞ ቁጥር 12 ላይ ምን ይላል? ጌታህም ወደ መላእክቱ እኔ በእርዳታዬ ከእናንተ ጋር ነኝና እነዚያን ያመኑትን አጽናኑ፣ በእነዚያም በካዱት ልቦች ውስጥ ፍርሃትን በእርግጥ እጥላለሁ አለ። አላህ ስብሐነሁ ወተዓላ ከሃዲያኖች ልቦና ውስጥ ፍርሃትን እንደሚለቅባቸው እየገለጸ ነው። ይህ ከእርዳታው መካከል አንደኛው ነው። አማኞችን ሊያጠቁና ሊገድሉ የመጡ አካሎች ናቸው። ግፍና በደል ሊሰሩ ላይ ያሉ ናቸው። በእነዚያ ላይ ሽብርን ለቀቅባቸው፣ በልባቸው ውስጥ ፍርሃትን። ከዚያ መላእክቶችን ምን አላቸው? ከአንገቶችም በላይ ራሶችንም ምቱ አላቸው። የካህዲያኖችን ማለት ነው። ለምን? አማኞችን መጥተው ሊጨርሱ ሊገድሉ ተነስተዋልና ታቸዋል አይደል? ከእነርሱም የቅርንጫፎችን መለያ ሁሉን ምቱ ሲል ያወረደውን አስታውስ እያለ አላህ ሱብሓነሁ ወተዓላ ይናገራል። እና ይህ ነው እና አማኞችን እንዋጋለን ስላሉ ከሃዲያኖች ለመላእክቶች የተሰጠ ትእዛዝ ነው። ይሄ ሰላም እንዴት ነው? አለን ሰላም ነው። እሱ አለን እሺ፣ ጫጫታ አለ። እኔ ጋ ሻሃዳ ለመያዝ ፈልጌ ነበር። እሺ፣ እስልምና መቀበል ፈልጌ እሺ፣ ሚዩት ነሻል። ጫጫታ ስላለ በጣም ይረብሻል። ልጆች አሉ እየተጫወቱ። እስልምናን መቀበል ፈልገሽ ነው አይደል? አዎ። ተከተልሽ በይ። እሺ። አሽሀዱ አላ እሺ ሙስሊሞች ለምንድን ነው 7 ሚስት የምታገቡት ይላል አንድ የክርስቲያን ልጅ ኮሜንት ላይ። 7 ሚስት አይፈቀድም። 7 ሚስት አይፈቀድም ነው። በዛ ከተባለ የማስተዳደር አቅም ካለውና ፍትሃዊ ከሆነ በሚስቶች መካከል በዛ ከተባለ እስከ 4 ድረስ ነው። ያንንም የማይፈቀድበት ጊዜ አለ። ለምሳሌ ሰውየው የማስተዳደር አቅም ከሌለው ከአንዲት በስተቀር ከአንድ በላይ ማግባት አይፈቀድለትም። አምላካችን አላህ ሱብሓነሁ ወተዓላ አንድን ብቻ ራሱ አንድን የፈቀደው የማስተዳደር አቅሙና ችሎታው ሲኖረው ጊዜ ነው። ነቢያችን ሰለላሁ ዐለይሂ ወሰለም ይህን ሲናገሩ ምን አሉ? ያ መዕሸረ ሸባብ መን ኢስተጣዐ ሚንኩሙል ባአተ ፈልየተዘወጅ፣ እናንተ የወጣት ስብስቦች ሆይ ከእናንተ የጋብቻን ጣጣ መቋቋም የሚችል ካለ ያግባሉ። አንድ ራሱ የሚያገባው የማስተዳደር አቅሙና ችሎታው ካለው፣ ከሌለውስ እንዳያገባ ተብሏል። ጾምን ይጾማሉ ነብዩ ሰለላሁ ዐለይሂ ወሰለም። ያ ሁለተኛ ከዚያ በኋላ የማስተዳደር አቅሙና ችሎታው ካለው፣ በሚስቶቹ መካከል ፍትሃዊ መሆን የሚችል ከሆነ፣ እነዚህ ሁሉ መስፈርቶች ናቸው። ያ ከሌለውስ ማግባት አይችልም። እሺ እዚህ ጋር አንድ ልጅቱ ሻሃዳ ተያዝና እንቀጥላለን። እሺ ይሰማሻል? የለችም መሰለኝ። ስትመጣ አስገባት። ኔትወርክ አስወጥታ ነው። እሺ እዚህ ጋር ከአንድ በላይ ስለማግባት ነግባ ልኬልሃለሁ። ነግባ በጣም ይደንቀኛል። መምህሮቻችሁ ከፊቴ መጥተው መጋፈጥ አይችልም። ለማነሳቸው ሀሳቦች ለማናገራቸው ነገሮች ግን ውሸት ነው የሚናገረው ይሏቸዋል። ወላሂ ላዚም በጣም የሚደንቀኝ አላህ ሱብሓነሁ ወተዓላ ቃል ነው። ማንም ነብይ የለም ውሸታም ተብሎ የተወነጀለ ቢሆን እንጂ ይላል አላህ በቁርአን ላይ። ማንም ነብይ የለም ያስተባበሏቸው ቢሆን እንጂ። ወለቀድ ኩዚበት ሩሱሉ ሚን ቀብሊክ ይላል። ሙሐመድ ሆይ ሰዎች ዛሬ አንተን ውሸታም እያሉ ቢያስተባብሉህም ከአንተ በፊት የነበሩ ነብያቶችም ውሸታም እየተባሉ ተስተባብለዋል ይላል። ነብያቶች በተወነጀሉበት ሌላ እኔ መወንጀሌ هذا شرف لنا ለኛ ትልቅ ክብር ነው። እሺ ሰላም እንዴት ነሽ? እግዚአብሔር ይመስገን።
ኮሜንት ላይ ብለሽ ነበር የጻፍሽ። በጣም ማርለሽ ይቅርታ፣ እኔ ውሸት ያልኩህ ሰባት ይቻላል ስለ ጋብቻው አይደለም። የገባችው ልጅ ልታሸድ የገባችው ልጅ ለአጋጣሚ ገብቼ አይቻት ነበር። ነገር ግን ምንም የለቀቀችው ነገር የለም። አዲስ አካውንት እያስከፈታችሁ በቃ አሸደች የምትሉን ነገር ብቻ ጥሩ አይደለም። ለእናንተ ራሱ አይጠቅማችሁም ይሄ ነገር። እውነትን ይዛችሁ ቆሙ። ጨረሽ ልናገር? አይ ጨረስኩ። አመሰግናለሁ ስላዳመከኝ። እኔ እንዳስከፈትኳት ማስረጃ አለሽ? አይ ብዙ ማስረጃ እሷ ላይ ላይኖረኝ ይችላል፣ ግን በቤቷ ገብቼ ያየኋት አዲስ አካውንት ነው። ሳታውቂ በሰው ላይ ለምን ታዋሻለሽ? ጥሩ ነው። ትልቅ ልጅ አይደለሽ? አላውቅም። ከዚህ ቀደም ብዙ እያየሁ ነው። በቤት ብዙ ጊዜ እከታተልሃለሁ እኮ። አንድ መልሰን ገብተን ስናያቸው ሙስሊም ናቸው። ገብተን ስናያቸው የሚያሸዱት ሙስሊም ናቸው በቤታቸው። እኛ አስከፍተን አካውንት ከዚያ በኋላ እንደዚህ እንደሚሰሩ እናንተ እየነገርሽን ነው። እኔ ይሄን ስራ አላውቅም እንዲህ የሚያደርግ ነገር ግን ለካ በክርስቲያን እንትናሩ ሲባል ጊዜ ይሄን ያደርጋሉ። የኛ እኮ ለምሳሌ እንደማሸድ ዝም ብሎ የሚሸድ አዳምጪ ልናገር። ወረበል ከዕባ አላህ ምስክሬ ነው። እንደው የውመል ቂያማ አላህ ይጠይቀን። እስኪ ተረጋጊ። ምንም ማድረግ አይቻልም። ይሄ ሃይማኖት እኮ ነው፣ ህይወት እኮ ነው። እንዴት ነው እኛ ሰውን ሄደን ወላሂ እንደዚያ አናደርግም። እንደማናደርግም ታውቃላችሁ፣ ያውቃሉ። ግን ሲጨናነቁ ጊዜ ምንም ማድረግ አይቻልም። ለካ እንዲህን ታደርጋላችሁ። እኛ ይሄን ቋንቋ እናውቀውም፣ ወረበል ከዕባ እናውቀውም። እንደዚህ ሰዎችን እስልምና ሳይፈልጉ ኑ ሸሃዳ ያዙ፣ እንደዚህ በሉ፣ እንደዚህ አካውንት ከፍታችሁ አዲስ ምናምን ላኢላሃ ኢላ። ለምንድን ነው እንደዚህ የምናደርገው? ይልቁንስ ያው ትምህርትን ሰምተው አዳምጠው ሲረዱ ጊዜ የሚሰልሙ ናቸው። ከእኛ ጋር ትምህርት አለ፣ ከእናንተ መምህሮች ጋር ዘለፋና ስድብ ነው ያለ። ቁጭ ብለው ክርስትናን አስተምረው እንዳው ከዚያ በኋላ አሃ ክርስትና ገብቶኝ ብሎ ክርስትና የተቀበለ አንድ ሰው ታወት ትችላላችሁ። ከይቅርታ ጋር ማለት የለም። ወፍ ቁጭ ብለው 24 ሰዓት መሐመድ እንደዚህ እያሉ እንደ ሲያወሩ የሚውሉት ይሄን የሚያደርጉት ለምንድን ነው? ክርስትናን ከዚያ በኋላ ሰው ተረዳ ተቀበለ ልትል ነው? በዛ በፍዙዋር ይሄን የሚያደርጉት ሰዎች ወደኛ መጥተው ስለ ነብዩ መሐመድ እንዳይሰሙባቸው፣ ስለ ትምህርታቸው እንዳይሰሙባቸው፣ የነብያትን መንገድ ዳግም ለትውልድ ያደሱትን ታላቅ ነብይ መጥተው አስተምሮታቸውን እንዳይሰሙባቸው ጆሮአቸውን ለማደንቆርና ወላሂ ለመዝጋት ነው፣ ለሌላ አይደለም። እዛቸው አለ አይደለ? ለዚህም አንዳንድ ልጆች ያወጡ ገስት ላይ ያስቀምጡና ሀቺ ክርስትናን ተቀብላ ይሉላቸዋል። ምን ያክል እንደሚጫወቱባቸው ምን ያክል ህፃን አድርገው ደቢያቸው። ከዚህ መረዳት ትችላላችሁ። ወደ ትምህርታችን ጥያቄ ያለ ካለ ጠይቅ ይችላል። ጥያቄ ያለ ከገባሽ ኤስአል ጥያቄ አለ يلا انزل تحت. وعليكم السلام ورحمة الله وبركاته. أهلا. እሺ ልጆች ታብ አድርጉ። ገስት ላይ ሰው አያሳየኝም። ታብ አድርጉ። ታብ 100 ሺህ ነው። 200 ሺህ አስገቡት። ያላ ስራ አድሚኖች ካላችሁ በተራ ማስገባት ትችላላችሁ። ወአለይኩም ሰላም ወራህመቱላሂ ወበረካቱ። نحمد الله ونشكره.
እሺ እዚህ ቤት አድሚን ያለ አይመስለኝም። አድሚኖች የላቸውም። እሱ ሶላት የማይሰግድ ሰው ሻሃዳ ማስያዝ ይችላል ወይ? ካፊር ሻሃዳ ማስያዝ አይችልም። ሶላት የማይሰግድ ሰው ካፊር ነው። ነቢያችን ሰለላሁ ዐለይሂ ወሰለም ሐዲስ ላይ ምን አሉ? አልዐህድ አለዚ በይነና ወበይነሁም አሰላህ ፈመን ተረከሃ ፈቀድ ከፈር። በእኛና በካህዲያኖች መካከል ያለው የሚለየን ሶላት ነው አሉ። ሶላትን የተወ ሰው በእርግጥም ከፍሯል ብለዋል። ትንሹ አይቻልም አልኩህ እኮ ኮሜንት ጋር እየደጋገመ ይጻፍ ነው። ወሶ አሰላሙ አለይኩም ጥያቄ ነበረ። ወአለይኩም ሰላም ወራህመቱላህ። ያኔ ጥያቄ ነብያችን አለይሂ ሰላቱ ሰላምን ያልተቀበሉበት ምክንያት በነብያችን ሰለላሁ ዐለይሂ ወሰለም ዘመን የነበሩ ካፊሮች ምንድነው ምክንያቱ? ከሽርካቸው መልቀቅ ስላልፈለጉ ሲያመልኩት የነበረው ጣዖቶችን አጀዐለ አልአሊሀተ ኢላሀን ዋሂደን ኢነ ሃዛ ለሸይኡን ዑጃብ ሲያመልኳቸው የነበሩ በርካታ መለክቶች ነበሯቸው። እነዚያን እንዴት እንተዋለን ነው። አተርገቡ ዐን ሚለቲ አብድልሙጠሊብ የአብድልሙጠሊብ መንገድ እንዴት ትለቃለህ እያሉ ሰዎች ለአቡ ጣሊብ ይነግሩት ነበር። ስለዚህ የነበሩበትን መንገድ ኢና ወጀድና አባአና ዐላ ኡመቲን ወኢና ዐላ አታሪሂም ሙቅተዱን በሚል ነው። እኛ አባቶቻችንን በዚህ መንገድ ላይ ያገኘናቸው በመንገዳቸውም ላይ እየሄድን ነው። ይሄ መንገድ አደረገው በዚያ መንገድ ላይ በክህደት ላይ ዛን ያ። እሺ ሌላኛው ጥያቄ ደግሞ ነብያችን አለይሂ ሰላቱ ሰላም ሲህር ተደርጎባቸው ነበርና እሱ እንዳለ ሆኖ ደግሞ የቁርአን ሱረቱል ሂጅር ላይ አማኞችን ሰይጣን በአማኞች ላይ ስልጣን እንደሌለው የሚናገር ነገር አለና እሱ በአማኞች ላይ ስልጣን የለውም ማለት ከአላህ ሱብሓነሁ ወተዓላ ህግና ስርዓት ያስወጣቸውም ማለት ነው እንጂ አይታመሙም ማለት አይደለም። ሲህር ከህመሞች መካከል አንዱ ህመም ነው። በሌላ ሐዲስ ላይ ሲህር የሚለውን በሌላ ሐዲስ ላይ ማ ቢረጅል በሰውየው ላይ ምን ሆኖበት ነው ተብሎ ሲጠየቅ ጊዜ ኢነሁ መጥቡብ ታሞ ነው ተብሎ ተገልጿል። ከህመም መካከል አንዱ ህመም ነው። የሰይጣን ሴራ አይሰራም በነቢያቶች ላይ ሲባል ጊዜ ሰይጣናዊ የሆነ ኃጢአትንና ክህደትን አያሰራቸውም ማለት እንጂ በእነርሱ ላይ ህመም አይሰራም ማለት አይደለም። ይታመማሉ ነቢያቶች። እሺ ከህመም መካከል አንዱ ህመም ነው ሲህር ደግሞ። እሺ አይዋ ጨርሻለሁ። ጀዛከላ አይ ሰላም አለይኩም ወራህመቱላሂ ወበረካቱሁ። አላህ ወበረካቱ። ኡስታዝ ቀጥል ጀማል። አይ ቀጥ በቃ ቀጥ ችግር የለውም ቀጥ ልጆች ገስተራ ሰው አይ ለማባታ ታባድርጉ አንዴ። እሺ ጥያቄ አለ ቀጥል። ሰላም አለይኩም ወራህመቱላሂ ወበረካቱሁ። ወአለይኩም ሰላም ወራህመቱላሂ ወበረካቱ። የሆነ የቡካሪ ሐዲስ ማብራሪያ ፈልጌ ነበረ። ቡካሪ 4879 ሐዲስ ቁጥር ሐሳቡ ምንድነው? ድምጽ አይሰማም? ሐሳቡ ምንድነው? ማለት ጀነት ውስጥ የሆኑ ሴቶች የሆነች ድንኳን ነገር አለች እና እዛ ድንኳን ውስጥ ወደ 60 ስትሆን የሚል ሐዲስ ነው እና እዛ ውስጥ ሴቶች አሉ ሄደው ይላል። ብቻ ግን አብራራልኝ እስቲ። وإن الله لهادي الذين آمنوا إلى صراط مستقيم ለምን ታበህ ታደርጉም? እሺ ቁጥር ስንት ነው ያልከው? ቡኻሪ 4879 4879
ጥያቄ ያለ እስከዛ መጠየቅ ይችላል። እሺ እሱ እንደ እስልምና ከአቅም በላይ መብላት እንዴት ይታያል? ከአቅም በላይ መብላት ተገቢ አይደለም። ሰውየው በሚበቃው ልክ ነው። ነቢያችን ሰለላሁ ዐለይሂ ወሰለም ኩል ወልበስ ወሽረብ ኩል ወሽረብ ወልበስ ምን ገይር ኢስራፊን ወላ ኹየላ አሉ። ብላ፣ ጠጣ፣ ልበስ ሳታባክልና ሳትኮራሩ። ከልክ በላይ መብላት ተገቢ አይደለም። የአላህ ስብሐነሁ ወተዓላ ወኩሉ ወሽረቡ ወላ ቱስሪፉ ይላል። ስንት ነው? 48 ስንት ነው ያልከው? 48 79 ሰላም አለይኩም። ወአለይኩም ሰላም። ኡስታዝ የኢድ ነገር 9ኛው ቀን ሁጃጆች ይጾማሉ እንዴ? ጾም ሰላሙ አለይኩም ሰው ልጆች ቤት አሉት ምረብሽ ድምጽ አለ። ሰላሙ አለይኩም አይሰማም? እሺ 48 77 79 79 48 79 48 78 ካለ በኋላ 48 80 ነው የሚለው። 79 እና 80 አብሮ ነው መሰለኝ ያለው። حدثنا عبد الله بن أبي الأسود حدثنا عبد العزيز بن عبد الصمد العمي حدثنا أبو عمران الجوني عن أبي بكر بن عبد الله بن قيس عن أبيه أن رسول الله صلى الله عليه وسلم قال جنتان من فضة آنيتهما وما فيهما وجنتان من ذهب آنيتهما وما فيهما وما بين القوم وبين أن ينظروا إلى ربهم إلا رداء الكبر على وجهه في جنة عدن. እዚህ ስለ ጀነት ሴቶች የሚያወራ የለውም ወንድም። እስቲ ቀጥሎ እዛው ጋር حدثنا محمد بن المثنى قال حدثنا عبد العزيز بن عبد الصمد حدثنا أبو عمران الجوني عن أبي بكر بن عبد الله بن قيس عن أبيه أن رسول الله صلى الله عليه وسلم قال إن في الجنة خيمة من لؤلؤ مجوفة عرضها 60 ميلا في كل زاوية منها يعني أهل ما يرون الآخرين يطوفون عليهم المؤمنين وجنتان من فضة آنيتهما وما فيهما وجنتان من كذا آنيتهما وما فيهما وما بين القوم وبين أن ينظروا إلى ربهم إلا رداء الكبر على وجهه في جنة عدن. እዚህ ጋር ስለ ሴት ያወራል ብለው ነው የነገሩህ? ስለ ጀነት ሴቶች? ይሄ 60 ሚሊዮን የሚለው ውስጥ ሴቶች አሉበት በየዛውያው እና እርስ በርስ እንዴት እርስ በርስ አይገናኙም? ሴቶቹ ናቸው መሰለኝ እርስ በርስ አይገናኙም የሚል ነገር እንግሊዝኛው ላይ ሳነበው ነው ስለወዛገበኝ ነው። ከየት ነው የሰማኸው? ካፊሮች ቤት ነው? አረ ራሴ አንብቤ ነው እንግሊዝኛው ላይ እንደዛ የሚል ስለ ጀነት ሴቶች ጭራሽ አያወሳም ሐዲሱ ላይ። እስኪ አብራራው አንተ። ነቢያችን ሰለላሁ ዐለይሂ ወሰለም እዚህ ጋር ምን ይላሉ? አሁን እንትን ብሎ ገስት ላይ አሳይቶኛል። ኢብን ሳሊህም አንተ ነህ እንደ ጠይቀው? አዎ እኔ ነኝ። እሺ እዚህ ቦታ ላይ ስለ ጀነት ሴቶች የሚያወራ አይደለም። ኢነ ፊል ጀነቲ ኸይመተን፣ በጀነት ውስጥ ድንኳን አለች። ኸይማ ማለት ድንኳን ማለት ነው። ሚን ሉእሉአቲን ሙጀወፋ፣ ከሉእሉአ የሆነች ያኒ ሙጀወፋ ዐርዱሃ 60 ሚለን። ዐርዱሃ ማለት ስፋቷ ማለት ርዝበቷ ምንድነው? ይሄ ቁመት ነው አይደለ? ጎኗ ማለት ነው። ዐርድ ማለት 60 ሚለን 60 ሚል የሆነ ማለት ነው። ፊ ኩል ዛውየትን ሚንሃ አህል፣ በእያንዳንዷ
ኮርነር ላይ ሰዎች ቤተሰቦች አሉባት ይላል። አህሉ ከዛ ቀጥሎ ማ የረውን الآخرين አንዳቸው ሌሎችን አያዩም ይላል። የጦፉ عليهم المؤمنون ምእመናኖች በእነርሱም ላይ ይዞራሉ። وجنتان من فضة ሁለት ጀነቶች ደግሞ አሉ ከብር የሆኑ አንየቱሁማ ወፊሂማ በእነርሱ ውስጥ ያለ እንዲሁም ደግሞ በእነርሱ ውስጥ ያለ እቃዎች ሁሉ ከብር የሆኑ وجنتان من كذا አንየቱሁማ ልክ እንዲሁ ሁለት ጀነቶች አሉ ልክ እንዲሁ እቃዎቻቸውን በእርሳቸው ውስጥ ያሉት وما فيهما وما بين القوم وبين أن ينظروا إلى ربهم إلا رداء الكبر على وجهه في جنة عدن ይላል። እነዚህ ጋር ስለ ጀነት ሴቶች ምናምን የሚያወራ እዛ ጋር አሁን አህል የሚለው እኮ ነው ማለት ነው። አህል የሚለው ቤተሰብ ማለት ነው ቀጥታ ትርጉሙ። እስኪ ምናልባት ሸርሑ ላይ ምን ለማለት እንደተፈለገ አህል በሚለው ላይ ይላል። እሺ الدرر السنية أعد الله تعالى لعباده المؤمنين في الجنة ما لا عين رأت ولا أذن سمعت ولا خطر على قلب بشر. وفي هذا الحديث يخبر النبي صلى الله عليه وسلم عن صورة من صور نعيم أهل الجنة، وهي أن للمؤمن في الجنة خيمة من لؤلؤة مجوفة، أي ما بداخلها مثقوب مفرع، وهي واسعة الجوف، عرضها 60 ميلا، وهذا بيان لكبر وعظم مساحتها. صفاتها عرضها 60 ميلا، وهذا بيان لكبرها يعني وعظم مساحتها. والخيمة بيت مربع من بيوت الأعراب، وفي كل ناحية منها أهل للمؤمن الساكن فيها، لا يراهم يعني من في الناحية الأخرى لعظم سعتها. وللمؤمن فيها أيضا جنتان كل ما فيها من آنية وغيرها من فضة، وأيضا جنتان كل ما فيها من آنية وغيرها من ذهب، كما جاء يعني مصرحا به في رواية الصحيحين. وأخبر أنه ليس من بين القوم بين يعني من أهل الجنة وبين أن ينظروا إلى ربهم إلا رداء الكبر على وجهه تعالى في جنة عدن، وهو أعظم نعيم أهل الجنة عندما يكشف الرحمن لهم عن وجهه فيتمتعون بلذة النظر إلى وجهه الكريم وصفة الكبرياء من لوازم ذاته سبحانه وتعالى. وفي الحديث اوكي ماشي بزي لا انت ጥያቄህ ምንድነው? ጥያቄው ነበር ابن صالح አህል የሚለው ምንድነው የሚያመለክተው? አህል የሚለው ቤተሰብ ማለት ነው። አህል የሚለው ለሚስትም ይገባል፣ ችግር የለውም፣ ለሚስትም ይገባል። والمقصود به نعم الزوجة هنا ምንም እንኳን ያን ሚስት ብሎ ባያስቀምጠው አንድ ሰው ከሚስቱ ጋር በሚል ለመናገር ፈልገው ነው ነብያችን ሰለላሁ ዐለይሂ ወሰለም አህል ብለው ይጠራሉ። በሌላ ቦታ ላይ ኸይሩኩም ሊአህሊሂ ወአና ኸይሩኩም ሊአህሊ ብለዋል። ሐዲስ ላይ ምን አሉ? ከሁላችሁም በላጩ ለቤተሰቡ መልካም የሆነ ነው፣ እኔ ከሁላችሁም በላይ ለቤተሰቤ መልካም ነኝ አሉ። ቤተሰብ ስሉ እዚህ ቦታ ላይ ምን አስበው ነው? ሚስትን ለማለት አስበው ነው። ገብቶሃል አይደል? መርሐባ። እሺ ሙሳ አለይሂ ሰላም ከሚስቱ ጋር ነበር አይደል? ከመዲያን ሲመለስ የነበረው ወደ ግብጽ نعم إذ رأى نارا فقال لأهله ሚስት አስበው ነው አይደል? ስለዚህ አህል በሚል ይባላል ሚስት። እሺ መርሐባ። ጥያቄ አለ ግብጽ እሺ ኤድናም ጥያቄ አለ? ሰላም ወንሶ ሰላም ነው? እንዴት ነህ? ደህና ነው? እሺ በቀጣይ ደህና ነኝ። ጥያቄ ነበረኝ። እሺ ወንሶ አሰላሙ አለይኩም። አንዴ ኤድናም ይቀጥልና ትቀጥላላችሁ ልጆች። ወለሽ ሰላም ጥያቄ ምንድነው ኤድናም? ይሰማል? ይሰማል። የእኔ ጥያቄ ምንድነው ኢሳ ላይ ነው ወይ ደግሞ ኢየሱስ ላይ ማለት ነው። ኢየሱስ አሁን እንደ እስልምና አስተምሮ ነብይ እንደሆነ ነው የሚታመነው። በክርስትና ደግሞ አምላክ እንደሆነ ነው የሚታመነው። አሁን
ነብይነቱን ስናይ ነብይነቱን ደግሞ መጽሐፍ ቅዱስ ላይ ሳነብ ደግሞ ነብይነቱን የማያሳይ ነገር ስላለ አምላክነቱን ብቻ ነው የሚገልጽ የማየውና እሱ ነገር እንዴት ታየዋለህ አንተ? ለምሳሌ አሁን ጥቅሳውን ልስጥህ። ሉቃስ 1:35 ላይ አሁን መልአኩም መልሶ እንዲህ አላት ይላል፣ ማርያምን ማለት ነው። መንፈስ ቅዱስ እሺ ተቆርጧል መሰለኝ። ትንሹ ጥያቄ ምንድን ነው? እስኪ መጣ ድረስ ሄሎ 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 ይሰማል? እሺ ይሰማል። እሺ ቀጥል አሁን። እሺ ኤድና ጥያቄ ነብይ ነው ካልን መልአኩ ያላት ግን ለማርያም አሁን ያመጣው ጥቅስ ነብይ ነው ካልን ማለት ነው ደግሞ አምላክ። እሺ አሁን ያመጣው ጥቅስ ላይ እንዳውም ኢየሱስ ክርስቶስ አምላክ እንዳልሆነ በግልጽ የሚያሳይ ጥቅስ ነው። ገብቶሃል? የኔ ጥያቄ አንድ ሰው ሶላት የማይሰግድ ሰው ሻሃዳ ማስያዝ ይችላል ነበር? አይችልም። ሶላት የማይሰግድ ሰው አይችልም አልከኝ። ሶላት መስገድ ቢጀምርሳ? ሶላት መስገድ ቢጀምር ወደ አላህ ተውበት አድርጎ ያ ልጅ ለማንኛውም ሶላት በሚሰግድ ሰው ሻሃዳ ያዝ። እስከዛሬ የሰራው ስራ ካለ ውድቅ ይሆንበታል ማለት አይደለም። ወይንም ያ ልጅ አምኖበት እስልምናን እየሄደ እስከሆነ ድረስ ሶላት እስከጀመረ ድረስ የሰለመው ልጅ በሶላቱ ላይ የሻሃዳ ቃል አለ፣ ያን ሻሃዳ ይቆጠርለታል። ነገር ግን ሶላት የማይሰግድ ሰው ሻሃዳ ማስያዝ ይችላል ወይ ተብሎ ቢጠይቅ አይችልም። ለራሱ ሙስሊም አይደለም። ሙስሊም ያልሆነ ሰው መጥቶ ሙስሊም አንድ ሰው መስለም ፈልጋለሁ እና እኔ ሻሃዳ ላስይዝ ማለት አይችልም። አይ ነው። እሺ ኤድና ማለህ ሉቃስ ወንጌል ምዕራፍ 1 ቁጥር 35 ነው ያልከው አይደለ? በመጀመሪያ ኢየሱስ ክርስቶስ አምላክ መሆኑን እንጂ ሌላ ነብይ መሆኑን ምናምን ሰው መሆኑን አያሳይም ያልከው ስህተት ነው። እሺ ቃል በቃል እኔ ሰው ነኝ ብሏል ኢየሱስ ክርስቶስ ዮሐንስ ወንጌል ምዕራፍ 8 ቁጥር 40። ያ ሰው መስገድ ቢጀምርሳ? ማሻአላህ መስገድ ከጀመረ ወንድም። ያ ሰው ግን ስለሰለመው ልጅ ነው እየተናገርኩኝ ያለሁት። ይሄኛው መስገዱ ጥሩ ጎበስ፣ ያኛው ግን የሰለመው ልጅ አስመልክቶ እየነገርኩህ ነው። ይሄ ልጅ የሰለመው ልጅ ከዚያ በኋላ በእስልምና አምኖበት ቀጥሎ ሶላቱን እየሰገደ እስካለ ድረስ በሶላት ውስጥ ሻሃዳ ቃል አለ። ተህያቱን ሲቀራ አሽሀዱ አን ላ ኢላሀ ኢለላህ ወአሽሀዱ አነ ሙሐመድን አብዱሁ ረሱሉ የሚለው የሻሃዳ ቃል። ስለዚህ እንደ ሻሃዳ ይያዝለታል፣ ይበቃዋል። እሺ ኤድና አሁን ተከታተለኝ። እሺ ኢየሱስ ክርስቶስ እኔ ሰው ነኝ ብሎ በግልጽ ተናግሯል። ሌላም ነገራቶች አምላክ እንዳልሆነ የሚያሳዩ በርካታ ነገራቶችን ተናግሯልም አድርጓል። ተአምራቱን ከሄድን ተአምሩ ራሱ እሱ አይደለም። ስልጣን የሰራቸው ስራዎች ሁሉ የተናገራቸው ቃሉ ከአምላኩ ዘንድ የተሰጠ ቃል እንጂ ከራሱ አንዳች አልተናገረም። ሁሉም የአምላኩ ተሰጥኦ ከሆነ እርሱ ምንም ድርሻ አይኖረውም ማለት ነው። አድራሽ እንጂ ሌላ አይደለም። እንደዛ ያለው ነገር ምንም ነገር ሲሰራ ብታይ ምናልባት ኢየሱስ ክርስቶስ ስልጣን በሰማይና በምድር ሁሉ ተሰጠኝ ይናገራል። ስልጣን ተሰጥቶ ነው። ስልጣን ከተሰጠ አንድ አካል ቢሰራ የሚደንቅ ነገር አይደለም። እሺ አሁን የሉቃስን እንመልከተው። የኔ ጥያቄ ማለት ነው መልአኩ ነው ለማርያም ሲያበስራት ከአንቺ የሚወለደው የልዑል የእግዚአብሔር ልጅ ይባላል የሚል አለው። እሱ መልአኩ ነው እንጂ ያለው መልአኩ ስላላት ነው አሁን ያበሰራት መልአኩ ነው እንደዛ ያለው ማለት ነው። የእግዚአብሔር ልጅ መባል እኮ ታዲያ አምላክ መሆንን አይደለም የሚያሳየው፣ ፍጡር መሆንን ነው እንደው የሚያሳየው። ምክንያቱም ፍጡሮች ናቸው የእግዚአብሔር ልጅ የሚባሉት። ኢየሱስ ክርስቶስ ከመወለዱ በፊት በርካታ የእግዚአብሔር ልጆች የተባሉ አሉ። የእግዚአብሔር ልጅ መባል እንደውም ፍጡር መሆኑን ነው ያ ነው።
እስራኤል የበኩር ልጄ ነው ይላል እግዚአብሔር። ኤፍሬም የበኩር ልጄ ነው ይላል። ሌላም እንዲሁ መላእክቶች የእግዚአብሔር ልጆች ናቸው ተብሏል። አዳም የእግዚአብሔር ልጅ ተብሏል። ሉቃስ ወንጌል ማርቆስ ወንጌል የት ጋ ነው? ማርቆስ ላይ ማቴዎስ ላይ የመጨረሻው 30 ቁጥር 38 ላይ አዳም የእግዚአብሔር ልጅ እያለ ይገልጸዋል። እና ፍጡር ነው የእግዚአብሔር ልጅ የሚባለው። ፍጡር መሆኑን መገለጫ እንጂ እንዳውም ፈጣሪ መሆኑን የሚያሳይ አይደለም የእግዚአብሔር ልጅ መባሉ። እሺ አሁን እዚህ ጋር ሉቃስ ላይ ያመጣው ላይ ከ26 ጀምረን እንመልከተው። በስድስተኛው ወር መልአኩ ገብርኤል ናዝሬት ወደምትባል ገሊላ ከተማ መጣ። ከዳዊት ወገን ለሆነው ዮሴፍ ለሚባል ሰው ወደ ታጨች ወደ አንዲት ድንግል ከእግዚአብሔር ዘንድ ተላከ። የድንግሊቱም ስም ማን ይባላል? ማርያም ነበረ ይላል። መልአኩም ወደ እርሷ ከማን ዘንድ ተልኮ አለ? እድናም ከኔ ጋር ነህ? እድናም አሎ። እሺ ሌላ ጥያቄ ያለው ሲቀጥል። እሺ እሱ ሰላም አለይኩም ወራህመቱላሂ ወበረካቱ። ሰላም ወራህመቱላሂ ወበረካቱ። እዚህ ጋር ሐዲስ ነውና ሁለቱም ሰሂህ ነው። የመጀመሪያው ሐዲስ ኢማም ሙስሊም የዘገቡት ኢብኑ አባስ ባስተላለፉት ሐዲስ أن النبي صلى الله عليه وسلم كان يغتسل بفضل ميمونة رضي الله عنها أخرجه مسلم ይላል። በሌላ ደግሞ አቡ ዳውድና ኢማም ነሳኢ ሰሂህ ብለው በዘገቡት ሐዲስ نهى رسول الله صلى الله عليه وسلم أن تغتسل المرأة بفضل الرجل أو الرجل بفضل المرأة وليغترفا جميعا ይላል። ይሄን ምናልባት እስኪ ብታብራራልኝ ትንሽ ተቃሪ ሆኖ ስለታየኝ ነው። እሺ አንደኛው ስለ ወዱና ስለ ሻወር ሁለቱ የተለያዩ ይሆናሉ። አንዱ በሌላው አይሰሙ። እሺ ይሰማ። ሐዲሶችን አምጣቸው እናያቸው። እሺ የመጀመሪያው ተኽሪጅ أن تغتسل المرأة نعم؟ እንደዛ ነው። بفضل الرجل بفضل الرجل أو الرجل بفضل امرأته. ስለ ሻወር ትጥበት ነቢያችን ሰለላሁ ዐለይሂ ወሰለም እናታችን አይሻ የዘገበችው አለ። ሁላችን ኩና ነግተሪፉ ማዕን ያኒ ጀሚዓን ሁላችንም ባንድ እየዘገነን ወይንም እየጨለፈን እንታጠብ ነበር ብላ ዘገበችው። ስለዚያ ሊሆን ይችላል። እስኪ እንመልከተው። نهى رسول الله صلى الله عليه وسلم أن يتوضأ الرجل بفضل يعني طهور المرأة. لقيت الرجل صاحب النبي صلى الله عليه وسلم 4 سنين كما صاحبه أبو هريرة رضي الله عنه قال نهى رسول الله صلى الله عليه وسلم أن تغتسل المرأة بفضل الرجل أو يغتسل الرجل بفضل المرأة زاد مسدد وليغترفا جميعا. في هذا الحديث يخبر حميد بن عبد الرحمن الحميري أحد التابعين أنه لقي رجلا صاحب النبي صلى الله عليه وسلم 4 سنين كما صاحبه أبو هريرة. وكانت صحبة أبو هريرة رضي الله عنه للنبي صلى الله عليه وسلم 4 سنين من عام فتح خيبر سنة 7 من الهجرة حتى توفي رسول الله صلى الله عليه وسلم. نهى رسول الله صلى الله عليه وسلم قال الصحابي المذكر هنا رضي الله عنه نهى رسول الله صلى الله عليه وسلم أن تغتسل المرأة بفضل الرجل أي بالماء الذي يتبقى من الرجل بعد غسله أو يغتسل الرجل بفضل المرأة أي بالماء الذي يتبقى من المرأة بعد غسلها. والمراد بفضل الماء هو الماء المتبقى بعد استخدامه على الأعضاء لا المتبقي يعني ولم يستخدم. وزاد مسدد أحد رواة الحديث وليختلف جميعا أي ليأخذ الرجل والمرأة من الماء يعني من الإناء الذي يغتسلان منه حتى يفرغ الاثنان من الغسل. والاغتراف أخذ الماء باليد. وقد جاءت أحاديث تدل على جواز أن يتوضأ أن يغتسل الرجل بفضل وضوء المرأة والعاكس. ففي الصحيحين عن عائشة رضي الله عنها قالت كنت أغتسل أنا ورسول الله صلى الله عليه وسلم من إناء يعني بيني وبينه واحد فيبادرني حتى أقول دع لي قالت وهما جنبان. وفي السنن اغتسل بعض أزواج النبي صلى الله عليه وسلم في جفنة فجاء ليغتسل منها فقالت له إني كنت جنبا فقال إن الماء لا يجنب.
ولعل من وجوه الجمع بين هذه الأحاديث أن يحمل حديث النهي على كراهية التنزيه. يعني عندنا مسمى حديثه يعني كنزهنا አንፃር የተጠላ ነው አትታጠቡ የሚለው መከልከል النهي አይደለም። እሺ ከራሃን ነው የሚያሳየው። ጀማል አለ አለው እሺ እየሰማሁ ነው። እና ከራህነት አንፃር ነው የተጠላ ነው ከሚለው ነው እንጂ ከንጽህና አንፃር የተጠበችበትና የተረፈችው የተረፋት ወይንም የታጠበበትና የተረፈተ የሚለው ያኔ ለመከልከል حرام ለማለት ሳይሆን መክሩነት ደረጃ የሚደርስ እንጂ ሌላ አይደለም። ያኛው እቺ እንደሚቻል ነው። ይሄኛው ባትታጠቡበት መልካም ነው ከሚለው አንፃር እንጂ ክልከላን አይደለም። እሺ والأحاديث الأخرى لبيان الجواز ያኛው ደግሞ የታጠቡበት አንዱ ከሌላው ነብያችን ሰለላሁ ዐለይሂ ወሰለም ከመይሙና በተረፈ የታጠቡበት አልከው ደግሞ እሱ እንደሚቻል ለማሳየት ነው። جمعا بين الأدلة أو يحمل النهي على الماء المتساقط على الأعضاء وليس المتبقى ولا مستخدم ወይንም የብልት ቦታ ላይ ያረፈና የነካ ከሆነ ያንን ለመከልከል አስመልክቶ ነው። እንዳጠቃላይ ነብያችን ሰለላሁ ዐለይሂ ወሰለም ከመይሙና በተረፈ ውሃ ታጠቡ የሚለው መፈቀዱን ለማሳየት ነው። ያኛው ደግሞ ከንጽህና አንፃር በትተውት ያንን من باب التنزه ከመጽዳዳት ወይንም ከመጥራራት አንፃር ከራህነቱን ለመግለጽ ነው። እሺ ስለዚህ ሁለቱ ሐዲሶች ማለት ብንታጠብም ችግር የለውም ማለት ነው። ያ አጠቃላይ ሙሉ ክልከላን አይደለም የሚያሳየው ማለት ነው። ያ ደግሞ ያረጋግጣል እንደሚቻል አይደል? ሙስሊም የዘገቡት ሐዲስ ቁማቸው እንዳትጠጡ ብትጠጡ ኖሮ እያሉ የተናገሩት አለ አይደለ? መክሩህነቱን ለማሳየት እንጂ እየከለከሉ አይደለም። ከልክ ይሄም እንደዚያ ነው። እሺ ግልጽ ነው። እሺ ከላይ ያለ አለይኩም ወራህመቱላህ አለይኩም ሰላም ወራህመቱላህ ወበረካቱ። ሰላም ነው፣ እንዴት ነው? አልሐምዱሊላህ። አንድ ትንሽ አስተምሮት ላይ ያገኘኋት እንትን አለች ስለ አርሽ ነው። ምክንያት አለው የአርሽ አፈጣጠር እኛ ከምንረዳው አይነት ትምህርት አይደለም። አርሽ the beginning of time ነው የሚሉት። ያው ዩኒቨርስ እና ምድር ከመፈጠሯ ከ50 ሺህ ዓመት በፊት ነው አርሽ የተፈጠረው ይላል። እንዴ ማን እንደሱ ያለው? እኔ አስተምሮት ላይ ነው ያየሁት። ሙስሊም ነው አይደለ? ናም። እሺ ሰማይና ምድር ከመፈጠራቸው ከ50 ሺህ ዓመት በፊት የሚል የለም። ሰማይና ምድር ከመፈጠራቸው በፊት ከ50 ሺህ ዓመት ተፈጠረ የተባለው ቀለም ነው። ማስረጃ قال النبي صلى الله عليه وسلم إن الله كتب مقادير الخلائق قبل خلق السماوات والأرض ب50,000 سنة. الله سماينا ምድርን ከመፍጠሩ ከ50 ሺህ ዓመት በፊት የፍጥረታትን ሁሉ ውሳኔ ቀድሞ ጽፎታል አሉ። አየህ የዛኔ ቀለም በተፈጠረ ጊዜ ሁሉን እንዲጽፍ እንዳዘዘው በሌላ ሐዲስ ላይ ሲናገሩ ምን አሉ? أول ما خلق الله القلم قال له اكتب قال يا رب ماذا أكتب؟ قال اكتب ما هو كائن إلى قيام الساعة. الله سبحانه وتعالى لما جمع ጊዜ ብዕርን በፈጠረ ጊዜ ብዕር ሆይ ጻፍ አለው። ብዕርም መልስ ጻፍ አለ። ከዚያም እስከ ዘመኑ ፍጻሜ ድረስ የሚሆነውን ሁሉ ጻፍ አለው። አላህ Subhanahu Wa Ta'ala ወደፊቱን ሁሉ የሚሆነውን ያውቃልና ያንን እንዲጻፍ ወሰነ፣ ተጻፈ ማለት ነው። ያ እና ሰማይና ምድር ልክ ነው። እዛ አስተምሮት ላይ ምን እንደምል ታውቃለህ? ይሄኛው አርሽ የጊዜ መጀመሪያ ለሁሉም፣ ከዛ በኋላ ደግሞ ጊዜው ሲጀምር አዛት ታይም በዛው ሰዓት የምትጸንፍ ቀለም ሶስቱ አንድ ላይ ታብሌቱ ቀለሙና አርሽ አይነጣጠሉም በሚል ነበር ዘ አርሽ ከዚህ ዓመት በፊት ተፈጠረ የሚል የለም። ወንድ እንደዛ ማለት ኦኬ። መጀመሪያ የተፈጠረው እሱ እንደሆነ ተገልጿል በሌላ ሐዲስ ላይ ነብያችን ሰለላሁ ዐለይሂ ወሰለም ገልጸዋል። ካነ አላህ ወለም የኩን መዐሁ ሸይ ثم خلق العرش وكان عرشه على الماء كما قال النبي صلى الله عليه وسلم። እሺ ለማንኛውም ከዚህ ዓመት በፊት ተፈጠረ የሚል የለም። እሱ የመጀመሪያው ፍጡር ግን አርሽ ነው። የመጀመሪያው ፍጡር አርሽ ነው። አዎ ብዕር የሚለው ከሰማይና ከምድር አንፃር ነው። ብዕር አወል ማ خلق ያው እሱ ነው።
ቀለምን አላህ መጀመሪያ በፈጠረ ጊዜ ማለት እንጂ አላህ መጀመሪያ የፈጠረው ቀለምን ነው ማለት አይደለም። አላህ መጀመሪያ ቀለምን በፈጠረ ጊዜ ብዕር ነው እና እሱ ብዕር ለምን እንደተፈጠረ ገብቷችኋል። ዛሬ ላይ ምን እንላለን? ቀድሞ ተጽፏል እንላለና ያ ይጽፍ ዘንድ ነው። እሺ ሰላም አለይኩም። ወአለይኩም ሰላም ወራህመቱላሂ ወበረካቱ። ቃል አብ ልኬ ላለው ይግባት ስላለሽ ይበያልክ ነበር። ጥያቄሽ ነው? እሺ እሱን እንትን ነበረ ይሄ መቃመ ኢብራሂም የሚባለው ማለት ነው። እና መቃመ ኢብራሂምን ብዙ ሰዎች ለተወሰነ ሰዓት በእጃቸው ይዙትና ይቆማሉ ማለት ነው። እና ደግሞ ፊታቸው ምናምን ይደባበሳሉ ይዞት እና ይሄን ነገር ምንድነው አልገባኝም። ተገቢ አይደለም። መቃመ ኢብራሂም ብቻ ነው። መቃመ ኢብራሂም ማለት ኢብራሂም የቆመበት ቦታ ነው። አይዋ እሷን ለምንድን ነው ለረጅም ሰዓት ይዟት የሚቆሙትና እና ፊታቸውን ያባብሳሉ እንዲህ ሰውነታቸው ምናምን እና እኔም እንደዛ ሂጄ ነበር ከሴትዮዬ እና እንደዛ እንዳረጋ አረገችኝ። እኔ ስላልገባኝ ነው። ይህን እንድናደርግ የሚያዝ የቁርአንም ሆነ የሐዲስ ማስረጃ የለም። ገብታችኋል? መቃሙ ኢብራሂም ዓለይሂ ሰላም የቆመበት ቦታ ኢብራሂም ዓለይሂ ሰላም ካዕባን በሚሰራበት ጊዜ እንደ መሰላል ሆኖ ያገለገለው መቃም የቆመበት ቦታ ነው። የሚገርማችሁ ይሄ ተአምር ነው፣ ድንቅ ተአምር ነው። ኢብራሂም ዓለይሂ ሰላም ካዕባን እየሰራ ባለበት ጊዜ ከፍታው በጨመረ ቁጥር ከታች የቆመበት ድንጋይ ነበር። ያ ኢብራሂም የቆመበት ድንጋይ ኢብራሂምን ከፍ ያደርገው ነበር። አላህ ስብሐነሁ ወተዓላ ወደ ላይ እንዲነሳለት አድርጎታል። የኢብራሂም የእግሩ ፋና እስካሁን ድረስ አለ በድንጋዩ ላይ ማለት ነው። የኢብራሂም የእግሩ ፋና የቆመበት መቃሙ ኢብራሂም እስካሁን ድረስ አለ። የኢብራሂም ዓለይሂ ሰላም የእግሩ ፋና እስከ ዘመኑ ፍጻሜ ድረስ ይቆያል። አይገርም? አላህ በቁርአን ላይ ጠቅሶታል። ወተኺዙ ሚን መቃሚ ኢብራሂም ሙሰላ፣ ከኢብራሂም መቆሚያ አጠገብ ሶላት መስገጃን ቦታ ያዙ አለ። ገብታችኋል? ያንን ግን ለያንን እንደተበሩክ ማድረግ በፍጹም አይቻልም። ከእርሱ ጋር ካለፈለት መዳበስ መተሻሸት ከእርሱ ጋር የተገያረ ላሳያችሁ። መቃሙ ኢብራሂም ምናልባት ያላያችሁ ሰዎች ካላችሁ እኔ በአካላቸው አሉ። አልሐምዱሊላህ እንጂ የሆነ የዛኔ መቃሙ ኢብራሂም አቻል ቆዳ ሰላይ መቃሙ ኢብራሂም ብዙ ሰዎች ሽንት ቤት ገብቶ በወጡበት ውሃ ውዱእ ያደርጋሉ እና ይህስ እንዴት ይቻላል ወይ? ያደርጋሉ። ንጹህ ከሆነ ችግር የለም። ሸጊቱ ያውና እዚህ ጋር በዚች ነገር ውስጥ ተከቦ ታገኛላችሁ። ምናልባት መካ ከሄዳችሁ ከካዕባ አጠገብ ነው ያለችው ካዕባ እዚህ ጋር። ይሄ ነው የኢብራሂም እህት አንድ አዳምጭ ከይቅርታ ጋር ያውና እዚህ ጋር መቃሙ ኢብራሂም ያውና ይሄ ሁለቱ የእግሩ ፋና ይታያቸዋል። ይህ ኢብራሂም ዓለይሂ ሰላም በቆመ ጊዜ ካዕባን እየሰራ ይህ የእግሩ ፋና ነበር። አንተ ያ ሱብሃንአላህ እግሩ በጣም ትልቅ ነበር። አያችሁ ነብያችን ሰለላሁ ዐለይሂ ወሰለም አደም ሲፈጠር በጣም 30 ሜትር ሰው እንደሆነ ነግረውናል ሐዲስ ላይ። ከዚያ የሰው ልጆች ተክለ ሰውነት እየቀነሰ መጥቶ ነው ዛሬ ላይ ሜትር ከምናምን የደረስ ነው እና እዚህ ጋር የኢብራሂም ዓለይሂ ሰላም ዘመን እግር ይታያቸዋል። በጣም ትልቅ ነው። ሱብሃንአላህ። እንደአጠቃላይ ይህ መቃሙ ኢብራሂም ነው። የኢብራሂም የቆመበት ቦታ ነው። ይሄን እዚህ የተሻሹ እንደዚህ በረከት መፈለግ ከዚህ ይሄ ተገቢ አይደለም፣ አይቻልም። እሺ